ያካ ጉዳይ አይደለም ግን በግለሰብ ደረጃ ብዙ ሰዎችን ህይወት የሚያናጋና የብዙ ሰዎችን ህይወት የሚያበላሽ ጉዳይ ስለሆነ ነው እኔ ደፍሬ ሪስኩ ወስጄ ወደ አንቺ መጥቼ መናገር እንዳለብኝ ስለተሰማኝ ነው። ችግር የለም ሂጂበት። መልካም በቀን አጋጣሚዎች የሆነ የአሜሪካን ሀገር እድል አገኘው። ማለትም እኔ ዩኒቨርሲቲ ተማሪ ነበርኩ። በትምህርቴ በጣም ጎበዝ በጣም ታታሪና ጠንካራ ልጅ በትምህርት የማምን እንዲሁም የተወለድኩት ያው ከገበሬ ማህበረሰብ ስለሆነ ማለት ገጠር ክፍለ ሀገር ተወልጄ ያደግኩ ነኝ። በመማር አምናለሁ። ተምሬ ቤተሰቦቼን መቀየር የቤተሰቦቼን ህይወት የመለወጥ የራሴን ህይወት የመለወጥ በጣም ትጉ እምነት ያለኝ ሴት ነኝና ዩኒቨርሲቲ የግል ኮሌጅ ገብቼ እየተማርኩ ነበረ። ኮሌጅ እየተማርኩ በጣም ጎበዝ ተማሪ ነኝ። በጣም ጥሩ ግሬድ ያለኝ ከዩኒቨርሲቲውም ነፃ ስኮላርሺፕ በ2018 የሚሰጠኝና እንዲሁም የወርቅ ሜዳሊያ የዋንጫ ሜዳሊያ የምሸለም ሴት ነበርኩ። በትምህርት ግን ደግሞ ኢትዮጵያ ውስጥ ስንኖር ትምህርት ተምረን ተቀጥረን ስንኖር የኛ ህይወትን ማንቀየርም የቤተሰብም ህይወት አንቀየርም። ልክ ተመርቄ እንደጨረስኩ የራሴ ቢዝነስ ከፍቼ ከቤተሰብ ጋር ብር በመውሰድ ከሰዎችም እንትን በማለት ቢዝነስ እየሰራው ነበረ። ቢዝነስ ሰራለው በአካል ተገኝቼ ኦንላይን ላይ ስራዎችን ሰራለው ጅማሮ ሌሎች ትሬኒንጎችን ወስዳለው ከወጣቶች ጋር በነን ገቨርንመንት ኤንጂኦ ላይ ፓርቲሲፔት አደርጋለሁ። በዚህ ውስጥ እያለው አንድ አጋጣሚ ሰው አገኘው። ያገኘውት ሰው ኢትዮጵያዊ ሆኖ አሜሪካዊ ሆነ እህቱን ሊፈልግ ወደ ኢትዮጵያ እንደመጣ ነገረኝ። እኔ ከእህቴ ጋር ከሞጆ ወደ አዳማ እየሄድኩ ባለውበት አጋጣሚ የመኪና አደጋ ደርሶብኝ አዳማ ላይ መኪና ተበላሽቶ ዛኔ ያለው እኔ ግን የመጣሁት ከአሜሪካን ሀገር ድረስ እህቴ ጠፍታብኝ እህቴ ላገኝ ነው አለኝ። ኦኬና እኔ ምን ልተባበርህ እችላለሁ ያልኩት ምን ልረዳህ እችላለሁ ወደ ሚዲያ ሄደን መጠየቅና ማግኘት እንችላለን እህትህን ላግዝህ እችላለሁ አልኩት ሰውየውን። ከዛ ተዋወቀን ቤተሰብ ሆነን እኔ እህቱን መፈልግበት የሚያገኝበት ወይ መፈለግ ጀመርኩ። በጣም እንደ ቤተሰብ እናወራለን። ከዛ እህቴ ጠፋች አለኝ። ከትንሽ ጊዜ በኋላ እህቴ ማግኘት አልቻልኩም። በኢቢኤስም በብዙ ሚዲያዎች አፈልጌያታለሁ ላገኛት ግን አልቻልኩም። ለምን ለእህቴ ያመጣሁትን ይሄንን እድል አንቺ አትጠቀሚበትም አለኝ። ለእህቱ የኢንቪቴሽን ፔፐር ይዞ መጥቷል። ዩኒቨርሲቲ ቺካጎ ዩኒቨርሲቲ ላይ እንደሚማር ፔፐር አሳይቶኛል። አሜሪካዊ አይዲ ይዟል አሳይቶኛል ኢትዮጵያ አሜሪካዊ እንደሆነ። ከዛ እኔም ጉጉት ነበረኝ ምክንያቱም የመለወጥ የመቀየር በጣም ጉጉት አለኝ። የተሻለ ህይወት የመኖር የቤተሰቦቼ ህይወት የመቀየር በጣም ጠንካራ ልጅ ነኝ። በመስራት አምናለሁ። በብዙ ፈተናዎች ውስጥ ያለፍኩ ሴት ስለሆንኩ ስማርም በጣም በብዙ ቻሌንጅ ውስጥ ነው ያለፍኩትና በህይወት ውስጥ በጣም በብዙ ጣውረድ ውስጥ ነው ያለፍኩት። ለዛ የተሻለ ህይወት በቃ እግዚአብሔር ይገባኛል ብሎ ነው በእነዚህ ሰዎች አጋጣሚ ህይወቴ ሊቀየር ወደኔ የመጣው ብዬ አምኜ ተቀበልኩና ሰውየው የሚለውን ነገር አመንኩ ማለት ነው። ሊረዳኝ ተስማማ። ከዛ ይሄንን ነገር ግን ስለዳሽ ኖቬምበር 10ኛ ወር ላይ በኖቬምበር 24 በ2025 ላይ እንደሆነ ምርቃቱ ፔፐሩን አሳየኝ። እስከ ኖቬምበር 24 ድረስ ከምትቆይ በአስቸኳይ ከኢትዮጵያ የምትወጪበትን መንገድ ማስተካከል እችላለሁ አለኝ። እንዴት? እኔማ መውጣበት እድል ካለ ወጥቼ መስራት እፈልጋለሁ። የያዝኩት ዶክመንት ምንም አንድ ዳቦ እንደማይገዛ ተረድቻለሁ። ብቀጠር እንኳን ከቤት ኪራይና እንኳን ቤተሰቤ መርዳት አይደለም ለራሴ የምፈልገው ህይወት እንደማያኖረኝ ገብቶኛል። ለትምህርት የከፈልኩትን ዋጋ ወይንም ለትምህርት ያለኝ አቋምና አመለካከት ወደ ህይወት ሲመጣ እንደማያኖረኝ ገብቶኛል። ለዛም ነው መግባት በሌለብኝ ቦታዎች እየገባው በተለያዩ ስራዎች ውስጥ ራሴን እያስገኘው የነበረው። ያማልሰራው ነገር የለም። ለምን? ለማግኘትና ለመቀየር ስል ዶክመንቴ እኔ እንደማያኖረኝ ስለገባኝ። ከዛ ቶሎ መውጣት ትፈልጊያለሽ አለኝ። አዎ መውጣት እፈልጋለሁ ከኢትዮጵያ። ስለዚህ በጣም ሚስጥር ነው። ለማንም ለእናትሽ እንኳን ቢሆን እንዳትነግሪያት። በጣም ሚስጥር ነው ግን ልረዳሽ እችላለሁ አለኝ። በምን ወይ ነው የምትረዳኝ? የምትረዳኝ አጋጣሚ ካለ እኔ ለመሄድ ዝግጁ ነኝ። ምንም ይሁን ዋጋ ከፍዬ። ኦኬ እንደዚህ ከሆነ ነይ ጥቁር አንበሳ ሆስፒታል የሚሰሩ ጓደኞች አሉኝ። እነሱም ከዚህ በፊት ያንዱ ጓደኛ እህትም በእንደዚህ አይነት አጋጣሚ ወደ አሜሪካን ሀገር መሄድ ትችላለች። ስለዚህ ይሄን እድል ላስተካክልልሽ ላመቻችልሽ እችላለሁ አለኝ። ከዛ እሺ በቃ ምንድነው ከኔ የሚጠበቀው ስል
ፓስፖርትሽ አምጪ፣ ስምሽ አምጪ፣ ከና አያትሽ የተወለድሽበት ቀን፣ የትምህርትሽ ዶክመንት እያንዳንዱ ነገር ከኔ ወሰደው። ከዛ ጥቁር አንበሳ ሆስፒታል ከአንዴም ለሶስቴ ምናምን ተመላልሼ ነበረ እየቀጠሩኝ ሰውየውን ለማግኘት። እዛ የሚሰራ ጤና ሚኒስቴር ቦርድ ውስጥ የሚሰራ ሰው ነው ብሎ ያስተዋወቀ። በፌክ የህክምና ማስረጃ እንደታመምሽ ሆነሽ ልትሄጂ ማለት ነው? እንደታመም ሆኜ የሚያሰሩት እንደታመም ሆኜ ሳልታመም የባንክ ስቴትመንት በውሸት አሰርቶ የባንክ ስቴትመንት ምንም ብር ሳይኖርሽ ከኢትዮጵያ ወጥተሽ አትታከሚም፣ የ7 ሚሊዮን ምናምን ብር እንዳለኝ ወጥቼ መታከም እንደምችል በወጣው ጊዜም ደግሞ ኢትዮጵያ ገና እያለው እዛ ሄጄ የምኖርበትን ሰዎች ፎቶ አሳዩኝ፣ አገናኝተውኝ እንዳወራ አደረጉ። ከኢትዮጵያ ብሄድ ምንም አይነት ችግር እንደማይገጥመኝ እዛ ሄዶ ሰው የሚቀበለኝ ሰው እንደሚያዘጋጁልኝ እና አገናኝተው አወሩኝ ማለት። ምንም አይነት የምጠረጥርበት ምንም አይነት ውሸት ነው የምልበት አንዲት ነገር አልነበረም። በቃልም አስይዘው ስላሳመኑኝ ለእናትሽ እንኳን ይሄ ነገር አትንገሪ ስላሉኝ ለቤተሰቦቼ እንኳን መናገር አልቻልኩም። ምክንያቱም አንቺ ይሄ ነገር አወራሽ ማለት የኛ ህይወት ምስቅልቅል ይወጣል። መንግስት እንኳን ይሄ ነገር ከሰማ እኛ እንታሰራለን፣ ስራችን እናጣለን። ስለዚህ ያንቺ ህይወት እንዲቀናልሽ ከፈለግሽ እኛ እቺ ወረቀት አስፈርመን መስጠት ነው አለኝ። ለዚህ ምን ይገባል? አዲስ አበባ ብዙ አላቅም። አዲስ አበባ ቀጥረውኝ መጣው ዋቤ ሸበሌ ሆቴል ላይ። ከዛ እዛ አገኘዋቸው። ዶክተር የተባለውም ሰውዬ አለ፣ ያ ከውጭ የመጣ ሄድል የሰጠኝ ሰውዬ አለ፣ የሱ ደግሞ አብሮት የሚሰራ ሌላ ሰው አለ። 3 ሆነው አገኙኝ። ለዚህ ሰው ለቦርድ የሚከፈለው ይሄን ያህል ብር ነው። ለቦርድ ብቻ ለሚፈርሙ ለመጀመሪያ 300,000 ብር ይከፈላል አሉኝ። የዛን ቀን ለቦርዱ እኔ ይሄን ያክል ብር እከፍላለሁ ብሎ ከራሱ አካውንት እዛው ጋር ቁጭ እንዳለን ለዶክተሩ ትራንስፈር አደረገለት ማለት። እኔ በዚህ ረድቼሻለሁ የኔ ልጅ፣ ከዚህ በኋላ ያለውን እያንዳንዱን አክቲቪቲ ደግሞ አንቺ እየተከታተልሽ መጨረስ ትችያለሽ። እዛ ሄደሽ የምታርፊበት ካስተካከልኩልሽ፣ መንገዱን ከሰጠውሽ ካሳየውሽ ከኔ ሌላ ምን ትፈልጊያለሽ አለ። እግዚአብሔር ያክብርልኝ። እኔ ካንተ ሌላ ምንም አልፈልግም። ይሄ ከሆነ መልካም ብዬ ከሱ ጋር ሆኖ የሚሰራ ቀኝ እጁ ሆኖ ማለትም ኢትዮጵያ ውስጥ ለሱ እንደሚያገለግለው ማለት መኪና ቢበላሽ የሚያሰራለት፣ ዶላር ምንዛሬ ቢፈልግ የሚያነዝርለት፣ እንደዛ አይነት ቀኙ ሰው የሆነ ኢትዮጵያ ውስጥ ያለ ሰው ያ ሰው ያለ አብሮት ማለት። ከዛ ከሱ ጋር ስልክ እንድንቀያየር አደረገ። ለኤምባሲ መግቢያ ይሄን ያህል ይሉኛል፣ በየጊዜ ይሄንን ላኪ ይሉኛል። ስልክ እየተበደርኩ ከሰዎች እየለመንኩ ከሰዎች በጣም ማለት ከቤተሰቦቼ እየለመንኩ ከተለያዩ ጓደኞቼ ካሉ እየለመንኩ ግማሹ ገንዘብ ስለምን ግማሹ ሴትነት ሲጠይቀኝ ግማሹን በቃ በጣም ዋጋ መክፈል የሌለብኝ ሁሉ ዋጋ ከፍዬ ያንን ገንዘብ ሰብስቤ ለነሱ ሰጠው ማለት። ለምን ጉጉት አለኝ የመማር የመለወጥ የመቀየር ማለት። ስንት ብር ሰጠሽ? እና ይሄ ሁሉ ነገር ሳደርግ ቢያንስ ከ500,000 ብር በላይ ሰጥቻለሁ ለነሱ ማለት በትንሹ ከኔ ወጪ ከምመላለስበት ከምን ውጪ ጥሬ ገንዘብ ወደ 500,000 ብር ከሰዎች ተበድሬ ለነሱ የሰጠሁት። የምሰራውን ቢዝነስ በ1/4 ምናምን ሸጬ ለነሱ የሰጠሁት። ከዛ ቪዛ ይመታልሻል፣ ምክንያቱም 10ኛ ወር እንዳልቆይ ስለሆነ ለኔ የነገሩኝ። በአስቸኳይ በአቋራጭ ከኢትዮጵያ በ72 ሰዓት ውስጥ ታማሚ ስለሆንሽ ከኢትዮጵያ ትወጫለሽ፣ ቪዛ ይመታል። ስለዚህ አሁን ካንቺ የሚጠበቀው ምንድነው? ይሄ ሁሉ ሳደርግ ትምህርቴን አቆምኩት፣ ቢዝነሱ አቆምኩት፣ ሌላም ወስዳቸው ትሬኒንጎች ሁሉ አቆምኩት ማለት። ለምን? አንድና አንድ በቃ እድል አግኝቻለሁ። ኢትዮጵያ ውስጥ አልኖርም፣ ከኢትዮጵያ ልወጣ ነው። ኢትዮጵያ ውስጥ ያለው ማጣፋው ማቃጥለው ጊዜም አይኖረኝም። ሁሉ ነገሬን ወደ አንድ ዳይሬክሽን አዞርኩ ማለት ነው። ከዛ ሁሉ ነገር አለቀ በዚህ መልክ። በቃ አሁን አልቋል፣ ሬዲ ሆኗል። ይሄን ያክል ብር ደግሞ እኔ ከፍዬልሻለሁና እዛ ሄደሽ ለ3 ወር ሰርተሽ ትከፍይኛለሽ። ወደ 1.4 ሚሊዮን ብር እኔ ከራሴ ከፍያለሁ። እሱን እዛ ከሄድሽ በኋላ 3 ወርም ሆነ 6 ወር ድረስ ሰርተሽ ቢያንስ ግማሹ እንኳን ትከፍይኛለሽ። አሜሪካ ነገር ብዙ ብር ስለሚከፈልሽ ትከፍይኛለሽ አለኝ። እግዚአብሔር ያክብርልኝ። በቃ የዋህነቴና ብዙ የተበደልኩ ሴት ስለሆንኩ እግዚአብሔር ሊከሰኝ ስላለ ነው ይሄንን መልካምነት በእናንተ የሚያደርግልኝ ብዬ አመንኩ ማለት። አደረግን የሚሉትንም ልክ እንዳደረጉልኝ አድርጌ ነበረ የተቀበልኩት ማለት። እያንዳንዱ ነገር ስላመንኩና ለማንም ለቤተሰቦቼ እንኳን ስላልተናገርኩ በኤንጂኦ ያገኘው እድል ነው። ጎበዝ ተማሪ ስለሆንኩ
በትምህርቴ ነው ያገኘሁት ስላቸው አመኑኝ ቤተሰቦቼ። ምክንያቱም በትምህርቴ ራሱ እንደማገኝ ያውቃሉ። በጣም ምርጥ ጭንቅላት እግዚአብሔር ሰጥቶኛል። ተምሬ ሰነፍ ተማሪ አይደለሁም፣ በጣም ጎበዝ ተማሪ ነኝ እና እነሱ እኔን ለማመን አልፈጀባቸውም ጊዜ። በቃ ጎበዝ ተማሪ ስለሆነች እድል አግኝታ ነው ብለው አመኑኝ። እዚህ ጋር ያለውን ሀቅ ላለመናገር ብዬ ነው የዋሸሁት ማለት እና ቤተሰቦቼን ዋሽቼ በዛ መልክ እያለ በቃ አሁን 4 ቀን ቀርቶሻል፣ ከኢትዮጵያ ትወጫለሽ፣ ሻንጣሽን አዘጋጂ፣ አይዞሽ ቤተሰቦችሽን ቻው በይ፣ ጓደኞቼን ቻው ማለት ያለብኝን ሰዎች ቻው አልኩ። የተበደርኳቸውን ሰዎች በቃ 1 ወር 2 ወር ጊዜ ብቻ ስጡኝ፣ በቃ ከዚህ ሀገር ልሄድ ስለሆነ ሰርቼ እመልስላቸዋለሁ ማለት ጀመርኩ። እናቴን አቀፍኳት፣ ቻው አልኳት፣ ቤተሰቦቼን ቻው አልኩ። ይዤ የምሄደውን ሻንጣ አዘጋጀው። ቪዛ ይመታልሻል በዚህ ጊዜና ትሄጃለሽ ብቻ ስላለኝ ሁሉ ነገሬን ዘግቻለሁ። እምነቴን በዙ ላይ ጥያለሁ። ሁሉ ነገሬን ዘጋግቼ ማለት ከብዙ ነገሮች ርቄ ማለት አይዞሽ ከዛ ያ የተባለውም ይሄን ያክል እንድትረጋጊ ትንሽ ውሃ ጠጪ። 12 ሰዓት ትሄጃለሽ ሲሉኝ ውሃ ጠጪማ። ሮብ ትሄጃለሽም ሲሉኝ ሮብ የሚደርሳል አልሄድም። ስታለቅሺ በጣም ቲክቶክ እንዳይዘጋው ተረጋጊ፣ ውሃ ጠጪ ነው ውድ። ሐሙስ ትሄጃለሽም ሲሉኝ ሐሙስ እጠብቃለሁ። 12 ሰዓት ነው ቪዛ የሚመታ ሲሉኝ እጠብቃለሁ። ምንም የለም። ታማኝ ሆነሽ ባለሽበት በሚያምኑሽ ቤተሰቦች መካከል ውሸት መናገር በጣም ያማል። ውሸታም ሆንኩ ማለት ልበር ነው ብዬ እናገራለሁ። አልሄድም። ቪዛ ሊመታልኝ ነው እላለሁ። ቪዛ አይመታም። ገባሽ? ከዛ ይሄን እየጠበቁ ማሪ የአሜሪካ ቪዛ በጣም በቃ ግራ ገባኝ። ኤምባሲ ገብተሽ ፈተና ተፈተነሽ ካለፍሽ እኮ ነው እንጂ ዝም ብሎ እኮ ማንም አይመታም። የአሜሪካ ኤምባሲ የአሜሪካ ቪዛ ኤምባሲ ስለሆንሽ ላንቺ አይም እንደዚህ ከአይነት ጥያቄዎች ኢንተርቪውም የለም እና ሳትገቢ ኤምባሲ ዝም ብሎ እነሱ ፓስፖርትሽን ወስደው እንደ አረብ ሀገር ቪዛ ዝም ብሎ አምጥተው እንኪ ሊሉሽ ነው ያሰቡት። ኤምባሲ ሳትገቢ ትገቢያለሽ፣ አዲስ አበባ ትመጫለሽ። በዚህ ባሉት 4 ቀን ኢንተርቪው ምናምን የለም። ቪዛ ለመመታት ግን ትመጫለሽ አዲስ አበባ 4 ቀን ታርፊያለሽ። 4 ቀን ታርፊያለሽ። 4 ቀን ሲቀርሽ በቃ ቅድሚያ የነገሩኝ 4 ቀን ቀርቶሻል፣ አሁን በቃ በረራ በዚህ ቀን ነው በዚህ ሰዓት ነው። ስለዚህ ቪዛም ይመታል፣ ኢንተርቪው ምናምን የለም። ታማሚ ስለሆነች ምንም አይነት ኢንተርቪው የለም። ካንቺ ጋር የሚሄድም ሌላ ሰው እኛ አዘጋጅተናል አስተማሚ ብለን የኛ ወንድማችን አለ፣ እሱ ካንቺ ጋር ይሄዳል። ገባሽ? ምንም ማውቀው ነገር የለኝም፣ ምንም እውቀቱ የለኝም አካዳሚካሊ እንጂ እኔ ሰው በዚህ ልክ ጨካኝ ይሁን አውሬ ይሁን በዚህ ልክ ቪዛ እንዴት ይመታ ፕሮሰስ እንዴት ይደረግ የማውቀው እውቀት የለኝም። አንድም ልናገርም ወስኜም የመጣሁት ምናልባት ብዙ ምናቅ ሊመስለን ይችላል በተለያየ አንግል እና ሰዎችን ሳናማክር ወደ ሰዎች ከፊት ለፊታችን ያሉ ሰዎችም ይሁን በዛ አንግል በዛ አቅጣጫ ያሉ ሰዎችን መጠየቅ መቻል ያለብን ሳንጠይቅ ሰዎችን በማመን የሚደርስብንን ጉዳት ለመቀነስ ቢያንስ የኔ ህይወት የአንድ ሰው ነው። በዚህ በጣም የብዙ ሰዎች ህይወት እንደዚህ እየጠፋ ስለሆነ የብዙ ሰዎች ህይወት እየተበሰቃቀለ ስለሆነ ምሳሌ በሆን ክፉ ሴት ሆኜ እግዚአብሔር ይሄን ነገር በኔ ህይወት አላመጣም። ነገር ግን በጣም በሪትች ያለሽ አንተ ቆራጥና የማልፈራ ሴት ስለሆንኩ እግዚአብሔር በዚህ አጋጣሚ የብዙ ሴቶች ህይወትን ሊታደግ ስለፈለገ ነው ወደኔ ህይወት ይሄን ያመጣው ብያምናለሁ። የግለሰብ ስም ምናልባት ብዙዎቹ እንደዚህ እየደረሰባቸው ዝም ብለው ሊሆን ይችላል። ምናልባት አልቅሰው ወይ ራሳቸው አጥፍተው የጠፉ ብዙ ሊኖሩ ይችላሉ። ነገር ግን እኔ ምንም ነገር አልፈራም። ምክንያቱም ልቤ ንጹህ ሴት ነው፣ በጣም ንጹህ፣ በጣም የዋ። ለዚህ ምንም አልፈራም። ሞት እንኳን ቢሆን አልፈራም። እኔ ለዚህ ነው ደፍሬ እናገራለሁ ያልኩት። እነዚህን ሰዎች አጋልጣለሁ። ወደ ህግ ብትሄጂ ምናልባት ህግ ላይዛቸው ይችላል፣ ምሽጋቸው ወይም ደግሞ ሃይራርኪያቸው በጣም ትልቅ ሊሆን ይችላል። ደግሞ ትልቅ ሆነ ማንም እነሱን ፈልጎ በዚህ ልክ ከኔ ከአንድ ትንሽ ልጅ ይሄንን መረጃ ሰምቶ በዚህ ልክ ሊረዳኝም በዚህ ልክ እነሱን ፈልጎም ሊያወጣቸው የሚችል ሰው አለ ብዬ አላምንም። ካለው ቪዲዮ ሀገሬን ስለማቅ ማለት ህጉም በምን አይነት ወይ እንደሚሄድ የሚታወቅ ግልጽ ስለሆነ ቤዛ እዛ ነው ወደ አንቺ መምጣትም መናገርም የወሰንኩት። ቤዛ
ቤዛ ወይ ይሰማል? አንዴ ቪዲዮ አብሪ። ማንነታቸውን የምትናገሪው በቪዲዮ ነው። ሀቡዬ ወይ ቪዲዮ አብሪ። አንድ ሺህ ካልሞላ ቪዲዮ መብራት አይችልም አይደለ? ቆይ ችግር የለውም። ቪዲዮ አይበራም። 1000 መብራት አለበት አይደል? ባይ ታርጌሻለሁ። አክሰፕት አርጊ። ሃው ፎሎዋን 1000 ሙሉት ጋይስ፣ ቪዲዮ እንድታበራ። ቪዲዮ ሳያበሩ የሰው ስም መግለጽ አይቻልም። ለምንም እስከዛ ድረስም ያለውን ነገሮች ልንገርሽ። ወደዚህ የመጣሁበትን ትልቁ ኢሹ ስለነሱ መናገርም ያለብኝ እኔም በስጋት እንደሆንኩና ወደ አንቺ ማውራት እንዳለብኝ የተገደድኩበትን። እሺ ችግር የለውም ቤዛ። ግን ይኸውልሽ ቪዲዮ ሳታበሪ የሰው ስም መግለጽ አይቻልም። ወይ ለምን? ይሄ ስም ማጥፋት ነው የሚሆነው። ቪዲዮ ሳታበሪ የሰው ስም መግለጽ አትችይም። እሺ በሚገባ እሺ እሺ። ይሄ ስም ማጥፋት ነው፣ እኔንም ያስጠይቀኛል። ቪዲዮ ሳታበሪ ማንነትሽን ሳላቀው ስም ከጠራሽ ግዴታ ፊትሽን እያየን ነው ስም የምትጠሪው። በዚህ የምትስማሚ ከሆነ ነው የምትቀጥዩ። እሺ እሺ። እኔ እስማማለሁ። ምንም ነገር የሚያግደኝ ነገር የለም። ምንም ነገር። እሺ ቀጥይ። እሺ እናቴ። ከዛ የአማራት ቀን አለፈ፣ ሳምንት ሆነ፣ ሳምንትም አለፈ፣ 15 ቀን ሆነ። የኔ ውሸታምነት በጣም እየጎላ ሄደ። ከቤተሰቦቼ ያለኝ እምነት እየራቀ ሄደ። ከሌሎች ሰዎች ያለኝ እምነት በቃ በፌክ ገንዘብ ተቀብዬ ላጠፋው እንደዛ አይነት ማንነት የሌለኝም ፐርሰናሊቲ እየተሰጠኝ ሄደ። ከዛ ሰዎቹ ጋር መደወል ጀመርኩ። ሰዎቹን እንደውላለሁ። ሀቡዬ ስማቸውን ከመናገርም ይሄንንም ስነግርሽ ራሱ በቪዲዮ ማውራት ፈልግ 1000 እንዲሞላ አድርጊልኝ። አሁን 1000 ሙላና ዳይሬክት እያያችሁኝ ዳይሬክት ህዝብ እያየኝ መናገር ፈልጋለሁ። አው ግን ስማቸውን በቤቴ ከመጥቀስሽ በፊት ማስረጃ ለኔ እንድትልኪልኝ ፈልጋለሁ። ማስረጃውን አይቼ ነው ስማቸውን እንድትጠቅሽ የሚፈቅደው። ማስረጃሽን ላኪልኝ። በሚገባ ልክልሻለሁ በዋትስአፕ ላይ እኮ ላኪልኛ። መጀመሪያ በቤቴ ስማቸውን ልክልሻለሁ በዋትስአፕ ላይ አሁን ነው። አው ቁጥርሽን ለሃኒ ላኪላት። ከላይ ላለችው ወይ ከስርሽ ላለችው ለሄለን ካንቺ በታች ሄለን አለች እህቴ ናት። ቁጥርሽን ላኪላት። እሷ ለኔ ዋትስአፕ ላይ ትላክልኝ። ሀይል በልሽ አሁን። እሺ ቤዛ ስልክ ቁጥርሽን ለሄለን ላኪላት። ወይ ቁጥርሽን ላኪላት። እየጠበኩሽ ነው። አቡዬ ጉዳዩ ስንት ጊዜ ነው? ቤዛ ይሄ ጉዳይ ስንት ጊዜ ሆኖታል?
ቤዛ የጠበቅኩሽ ነው አልደረሰኝም ሜሴጅ ሻይ ብዬሻለሁ እሺ በውስጥ እኔ ምልሽ ቤዛ ለምን አንቺ በትክክለኛው አካውንትሽ አትገቢም? ትልቅ አካውንት አለሽ አይደል? ሌላ አካውንት አለሽ አይደል? ትልቅ አካውንት ወይ ሀቡ ምን አልሽኝ? ለምን በዚህ ቀን ቤተሰብ ቻው በተባልኩ እንደተባልኩ ያመንኩትን ሁሉ ቤተሰቦቼን ቻው ማለት ጀመርኩ፣ ተሰናበትኩ። ምክንያቱም ተከራይቼ ብቻ የነበረ የምኖረውና በቃ ቤተሰቦቼ ጋር ያለውን ሁሉ ነገር ቻው አልኩ። ሻንጣዬን አዘጋጀው፣ ቤት ያለኝን ነገሮች ሁሉ እቃ ማውጣት፣ ለሰው መስጠት፣ ይዤ የምሄደውን ብቻ ሻንጣ ሬዲ ማድረግ ነበረብኝ። እሱ ላይ አደረኩ። ያ ሁሉ ቀን ጠበቅኩ፣ ምንም አይነት ነገር የለም። አሁንም ሳምንት ሆነ። የኔ ውሸታምነት እየጎላ ሄደ። ስልክ ይደወላል፣ ሄድሽ እንዴ? አገር ውስጥ ነሽ ወይስ እዚህ ነው? የት ነው ያለሽ? የሚል ስልኮች። ማውራት መዋሸት በጣም ከባድ ነው ለኔ። ያን አይነት ማንነት ስለሌለኝ መዋሸት ስለማልችል ከዛ ሁሉ ስልኬ መዝጋት ጀመርኩ። ከዛ ሰዎቹን መደወል መጠየቅ ጀመርኩ። አረ ቆይ እንደዚህ እኮ ሆኖ ነው ላንቺ የምትሄጂበት ትኬት እንትን ፕሮሰስ የሚያደርግ ሰውዬ እንደዚህ ዘግይቶ ነው። ብዙ ሰበቦች ያወራሉ። ቆየ እሺ እኔ በአካል እናንተ ማግኘት እፈልጋለሁ፣ ላገኛችሁ ፈልጋለሁ ማለት ጀመርኩ። በቃ ማግኘት ፈልጋለሁ። የምኖርበት ነገር ሁሉ ተበላሽቶብኛል። ህይወት ራሱ ከብዶኛል። በቃ ከዚህ ካልወጣው እዚህ ካልኖርኩ ምንድነው? እውነት ከሆነ ለምንድነው የማትሸኙኝ? ከዛ የሆነ አጋጣሚ አዳማ መጥቶ ሰውየው በማወራበት ጊዜ በስልኩ ሲያወራ ተደብቆ የሆነ አላ ዞር ብሎ ሲያወራ የሸሸመኔ ወይንም እንደዛ አይነት ጥቁር ውሃ የሚል ስም ጠርቶ ያወራ ነበር። ትንሽዬ ልጅ ነበር የሚያወራው በዛን ሰዓት። ስለዚህ ያቺ ስም ይዣለው በጆሮዬና የተወሰነ ብር እጄ ላይ ነበረ። ቀጥታ የሰውየው ፎቶ ስልኬ ላይ ነበረ። ያንን ፎቶ ይዤ እዛ አካባቢ ላለ ሰው በማሳየት መጠየቅ ነበረብኝ። ወስኜ ማለት በቃ በሞትም ልሙት ብኖርም ልኑር፣ ከእንግዲህ እዚህ ከተማ ላይ መጥቼ ቀና ብዬ የምኖርበት አቅም የለኝም። ሳልዋሽ ውሸታም ከሆንኩ ይሄ ሁሉ ነገሬ ካበላሸው በቃ ከገደሉኝ ይግደሉኝ፣ ግን ደግሞ መፈለግና እነዚህ ሰዎች ማግኘት አለብኝ ብዬ ወሰኜ ወጣው። መጨረሻ ላይ በማፈላልግበት ሰዓት ቢያንስ 4 ቀን ነው በትንሹ ፎቶን ይዣለው። ረመዳን ጾም ነው፣ ሙስሊሞች ናቸው ምናምን። እንደዚህ ሳወራ ስጠይቃቸው ግማሹ ተባበረኛል፣ ግማሹ ወይ ሌባ ይለኛል፣ ግማሹ ምንድነው የምትጠይቅ ይሉኛል ምናምን ብዙ ነገር ነበርና ያ ሁሉ ቻሌንጅ አለፈ። የሱ ትክክለኛ በጀመሪያ ያገባት ሴትዮ እንደዚህ ከሌማ ከሆነ ስሙ ይሄ አይደለም፣ ግን ፎቶውን አውቃለሁ። እዚህ ቦታ ያገባት ሴት ነበረች፣ ልጁ እንደዚህ ያለ የሚል መረጃ ደረሰኝ። እኔ ሌላ ቦታ የተወለድኩ ልጅ ነኝ ብዬ ዋሾ ማለት ግዴታ የሱ ቤተሰብ ካገኘው እኔ ከሱ የተወለድኩ ሌላ ቦታ ያለው ልጅ ነኝ አልኩ በውሸቴ ማለት ግዴታ የሱ ቤተሰብ አድራሻ ለማግኘት ስል እኔ ወለደኝ ሌላ ሀገር ነው አባቴ ይሄ ፎቶ አለ፣ ስለዚህ እሱ ማግኘት አለብኝ። አካባቢው ላይ ብዙ ትልቅ ከተማ አይደለም ጥቁር ውሃ እና ብዙ ሳይቆይ ነበር ለማግኘት የቻልኩት። ከዛ ሰዎቹ ቤት ሄድኩ፣ ሰላም አልኳቸው። ልጅቷን አንድ ወጣት ልጅ አለች የ16 17 ዓመት የምትሆን እህቴ እንደሆንኩ ነገርኩ፣ አወራዋት። ከዛ ለሰውየው ደወልኩለት። እኔ ልጅ አግኝቻለሁ፣ እህቴን አግኝቻለሁ አልኩት። የምን እህት አለኝ። ጥቁር ውሃ ነው ያለሁት፣ እንደዚህ የምትባል ልጅ አግኝቻለሁ። የላኩልሽ ፎቶ ላይ ከሌላ ሰው ጋር ፎቶ እንድትነሳ አድርጌ ነበር ልጅቷን በሆነ አጋጣሚ። ፎሎ አልሞላም። ፎሎ እያደረጋችኋት ቪዲዮ ማብራት አለባት። ቪዲዮ ካላበራች የሰዎቹን ስም እንድትጠቅስ አልፈቅድላትም። ስለዚህ አልናገርም። አብርቼ ሁሉ ነገር ነግርሻለሁ ነው። ጉዳዩን ቀጥይ። ስም ላይ ስትደርሺ ግን ቪዲዮ አብርታሽ ነው ስም ጠቅሽው። እሺ በሚገባ መጥራት አይቻልም በሚገባ። ከዛ እኔ ከሱ ልጅ ጋር እንዳለው ነገርኩት። ፕሮፋይሏን እዩትማ ስንት ላይ መሰለቻችሁ? 690 ናት። ሌትስ ጎ 310 ይቀራል። 310 ይቀራል። ፕሮፋይሏን ንኩና እዩትማ። ቆይ ቪዲዮ ልጋብዛት። ሺዱን ሀባክ 690 ናት። 300 ይቀራል። ከሱ ልጅ ጋር እንዳለው ነገር ከዛ በጣም ጮኸ፣ አበደ። እንዴት አገኘሽ የኔን ልጅ አድራሻ? እንዴት አገኘሽ የኔን ቤተሰብ? በማለት ማለት እኔ ምናልባት እግዚአብሔር ይሄንን እድል ይሄንን ቀን አስቦት ይሆናል። በዛ በቅንነት ስለተራመድኩ ይሆናል በማላቀው ሀገር በማላቀው ሰዎች ጋር ያቺ ጥቂት የምትሃል መረጃ ይዤ የዚህ ሰውዬ ማንነት ላውቅ የቻልኩት። ምናልባት የብዙዎችን እንባ ለመጥረግ ስለፈለገ ይሆናል እግዚአብሔር።
ምን እኔ ብያለሁ ቅድምም እኔ ክፉ ሴት ሆኜ ሳይሆን እግዚአብሔር በእኔ ያመጣ ይሄንን ደፋር ስለሆንኩ አውጥቼ እንደምናገር ስላወቀ ነው ወደ እኔ ህይወት እነዚህ ሰዎች እየተላኩት የነሱ ነገር ማብቂያ ስለሆነ ነው ብዬ ነው ማምነው። ከዛ ዛተብኝ አወራኝ እንደራደራለኝ እንገናኝ እንደራደራለኝ ገንዘብሽን መልስልሻለን ከኛ ጋር ይሄን አይነት ስራ ትሰሪያለሽ ከሆነ መስማማት እንችላለን ገንዘብሽን ግን እንሰጥሻለን አለኝ። ምንድነው ስራ መገናኘት አለብን አለ። ወስኛለሁ ቢገሉኝ የሚገሉኝ ብኖርም ልኖር ብዬ ነው ምክንያቱም ከቤተሰብ ተጣልቻለሁ ብዙ ነገር ያጥቻለሁ በቃ ብሞት ልሞት ብኖር ልኖር የሚል ግን እግዚአብሔር ሆይ አሳልፈህ አትስጠኝ ነው የምለው። በቃ እግዚአብሔር ሆይ አሳልፈህ አትስጠኝ ያቺ ባለራእይዋ በዚህ መንገድ ላይ አትቅር ያቺ ህልመኛዋ ሴት መንገድ ላይ አትቅር ውሸታም እንዳልሆንኩ ትክክለኛ ሴት እንደሆንኩ ቢያንስ ቤተሰቦቼ እንኳን አምነውኝ የሚቀበሉኝ እነዛ ገንዘብ የሰጡኝ ሰዎች ብቻ አይደሉም በቃ ለሄድ ነው ስል የሰማ ሰው እንኳን ውሸታም እንዳልሆንኩ እንዲያውቁ አትግደለኝ በመንገድ አልቅር እሺ እግዚአብሔር ሆይ ጠብቀኝ ነበርና አገኘዋቸው አወራዋቸው ተግባባን። በቃ የምንሰጥሽን ስራ ትሰሪያለሽ ከዛ 3 ወር ትቆያለሽ ገንዘብሽን ይዘሽ ትሄጃለሽ ይሄን ስታረጊ ግን ምንም አይነት መረጃ ለማንም ምንም አታወሪም እሺ መረጃ ስለኔ ያወጣችሁልኝ የጥቁር አንበሳ የሚባለው ያሳያችሁኝ ወረቀት እንኳን ስጡኝ ቢያንስ እሱ ውሸት ነው ብዬ እንኳን ለቤተሰቦቼ ላሳይ ቢያንስ እግዚአብሔር በቃ ይሄ ነገር ወደ ህይወት ካመጣና ከሆነብኝ ቤተሰቦቼን እንኳን እንዳልዋሸዋቸው በፌክ እንደተጨበረበርኩ እንኳን ላሳይና ወደ ቤት ልግባ ቢያንስ ገንዘቡን እንዳላጠፋሁት የትም እንዳላደረኩት ባላጭበርባሪዎች እንኳን እንደሰጠው የኛ ምን ሰጥሽን ሚሽን አለ እሱ ከጨረሽ በኋላ ጭራሽ ወንጀለኛ ሊያደርጉኝና ወንጀል ሊያሰሩኝ ማለት ተባባሪ ያደረጉኝ ምን አይነት ስራ ነው? እኔ ከአሜሪካ ነገር እንደመጣ የሰውየው ልጅ 787 ላይ ነው የቆመው። ኧረ ፎሎ 1000 መሙላት አለበት እቺ ልጅ ቪዲዮ እንድታበራ። ሌትስ ጎ ሁላችሁም ፎሎ አድርጓት። እዩት ፕሮፋይሏን ንኩና እዩት ስንት ላይ እንደሆነ። እዚህ ጋር የሚቆጥረው ጊፍት ምናምን አለው አይቆጠርም። 797 ናት። አሁን 200 ፎሎ ይቀራታል 1000 ለመሙላት ቪዲዮ ለማብራት። ኢንቫይት ሳደርጋት ቪዲዮ ምን እያለኝ ነው? wait cannot turn on the camera because Beza doesn't have access to join with the video ይላል። you see so follow አድርጓት። እሺ ቀጥይ ውዴ። ከዛ ምን ለሰሩኝ ነው አሜሪካዊ ተብሎ ያገኘኝ ሰውዬ ሳይ እንድጽፍ አዘዙኝ። እንዴ ምን መጻፍ አይችልም እንዴ ሰውየው? አዎ መጻፍ ምንም አይችልም። በፌክ አይዲ በውሸት ማንነት አሜሪካዊ ሆኖ ልክ እንደ ገጸ ባህሪ እንደ አንድ አክተር ሆኖ ነው የሚጫወተው። ከአሜሪካ እንደመጣ ዲያስፖራ ሆኖ ይሄ ሀብት አለኝ ይሄ አለኝ እያለ ነው መጭበርበሩን የሚሰራው ማለት ነው። መጻፍ አይችልም። እኔ ቴክስት እንድጽፍ ለማንም ጽፈው ለሌሎች ሴቶች ማለት ነው የሚጀነጅንበትን የሚያወራበትን እኔ ተማርኩ ነኝ። አዎ መጻፍ እችላለሁ መረዳት እችላለሁ። በእኔ ጭንቅላት እነሱ ሊጠቀሙና እኔን ጭራሽ ወንጀል ሊያሰሩኝ ማለት። እሺ ምን ወሰንኩ? ዛጋ እዚህ ከመጣው ድረስ ወይ ገንዘብ የለኝም ወይ ደግሞ እነሱ ማጋለጥበት መረጃ የለኝም። ምንድነው የኔ አማራጭ ብዬ ወሰንኩ። ስልኬ ከኔ ተቀበሉኝ። የሚያወሩትን ሴቶች ስልክ መጻፍና ጫማዬ ሶል ውስጥ ማስቀመጥ ነበረ። የሆነ ቀን እንደምጠፋ እርግጠኛ ነኝ። ቢያንስ ስልካቸውን ከያዝ እነዛን ሴቶች ገንዘብ እንዳይበሉ ማዳን እችላለሁ የሚል ውስጥ ነበረ። ከዛ ስልካቸው ልክ ሲያወራና ስልክ ባስቀመጠ ሰዓት በሆነ አጋጣሚ ጠብቄ የሆነ ስልክ ጽፌ ያስቀምጣለሁ። ይዘውኝ በሚወጡ እና በሚገቡ ሰዓት ልጄ ነች ብለው ነው የሚያስተዋውቁኝ። ሸሸመኔ አካባቢ ሐዋሳ አካባቢ እኔ በሄዳውን ማንም ነው የሚያውቀው የዛ ሰውዬ ልጅ በማለት ማለት ስሙን እስከሚከፈት እንዳታወሪ ስላልሽኝ። አዎ ቪዲዮ ሳታበሪ የሰው ስም መጥቀስ አይፈቀድም በቤቴ። ምክንያቱም ልጅ ነሽ ሲለኝ አዎ ልጅ ነኝ። አማርኛ ፐርፌክት እንደማወራ እንደማላቅ ነበር እንዳወራ የሚያስገድዱኝ። አሜሪካ እንደመጣው አክት እንደማደርግ ነበር። እኔ ያንን አድርጌ ዞር ብዬ አለቅሳለሁ። ስቅስቅ ብዬ ሳለቅስ ይመቱኛል። ምክንያቱም የማወራቸው ሴቶች በራሱ በእነሱ ውስጥ የራሴን ማንነት አያለው። እኔ እኮ የሰውን ህይወት ለመታደግ ሚራራ ያለ ልብ ያለኝ ልጅ እንዴት ነው በሰዎች ላይ ወንጀልን የምሰራ? እያወኩ የዋሸው ጭራሽ
እንዲጭበረበሩ የምጋብዘው? እንዴት? ያ ማንነት የለኝም፣ ያ ስብዕና የለኝም። አንድ ጽሑፍ ባጻፉኝ ሰዓት እኔ የነበረኝ መልክ እስከሚጠፋ ድረስ እንቅልፍ እስከማልተኛ ድረስ ቀን ከሌሊት አለቅሳለሁ። እነሱ ጋር ሲሄድ ስቃለሁ። ዝም ብዬ ወጥቼ እገባለሁ። ከእነሱ ስለይ አለቅሳለሁ። ለምን? የማደርገው ነገር የምጽፈው ጽሑፍ ለእኔ ህሊና ቁስል ነው። አእምሮዬ ልክ አይደለም። አሁን ስተኛ እንኳን እንቅልፍ አይወስደኝም። ለምን? እያወቅኩ ነዋ። ብገደድም እንኳን አውቃለሁ ያ አጽያት እንደሆነ ወንጀል እንደሆነ አውቃለሁ። ቢያንስ ሞቴ እንኳን ብመርጥ ይሻለኝ ነበር እንደዚህ ከምሆን። ግን ያንን እስከመረጥኩ ድረስ ደግሞ ቢያንስ እነሱ ማጋለጥ ስላለብኝ ከእነሱ የሆነ መረጃ መስረቅ ነበረብኝ። የሚያወሯቸውን ሴቶች እሻወራለሁ በሆነ መልኩ። ካመለጥኩ በኋላ ከእነሱም መጨረሻ ላይ አሁን ቪዲዮ ማብራት ትችያለሽ። 1024 ሆኗል። አጠገብሽ ምንም አይነት ደረሰኝ ነገር ምናምን እንዳይኖር እኔ ዋርኒንግ አልፈልግም። እሺ፣ ምንም አይነት ነገር የለም። ማሳየት አያስፈልግም። እሺ እሺ እሺ። አሁን አብሪ ቪዲዮን ኢንቫይት አደርግሻለሁ። ወጥተሽ መግባት አለብሽ፣ ምክንያቱም 1000 አልፈሻል። ግን ሪፍሬሽ ስላላረገ ወጥተሽ ከቲክቶክ ወጥተሽ ፌስቡክ ወይም ዩቲዩብ ከፍተሽ እንደ አዲስ ተመለሽ ቪዲዮሽ እንዲሰራ። እሺ፣ ለህይወትሽ ላይ አደጋ ያመጣም ቪዲዮ አብርተሽ መናገርሽ። ቪዲዮ ካላበራሽ የሰው ስም ማጥፋት ይሆናል አይደለ? በሚገባ። እሺ። እና ህይወትሽ ላይ ችግር የለውም። በእርግጥ ሐቅ ካለሽ እና ማስረጃ ካለሽ እኛ የኢትዮጵያ ህዝብ ከጎንሽ ይቆማል። አንቺ ምንም ነገር ብትሆኚ ከዚህ በኋላ ህዝቡ ስለሰማ ምንም ልትሆኚ አትችይም። ከእውነት ማንም ሊሸሽ አይችልም። ውሸት ቢሆን በዚህ ልክ ደፍሬ አልመጣም። ለአንድ ህይወቴ ስል ደግሞ የብዙ ሰዎችን ህይወት መታደግ ከቻልኩ የኔ ህይወት አንድ ተራ ነው፣ አንድ ነፍስ ነው። እኔ ቢያንስ እነሱ ቢቀጥሉ ግን የብዙ ሰዎችን ህይወት ነው የሚያጠፉት። ሪስክ አለው አውቃለሁ። በዚህ ሰዓት እንኳን እየፈለጉኝ ነው። ብዙ ማስፈራሪያ አለ። ከጠፋሁበት ቀን ጀምሮ እመለሳለሁ፣ ገንዘብ ላኩልኝ፣ በቃ መምጫጥቼ ነው ወደ ቤተሰብ እንዳልሄድ የቤተሰቦቼ አይን ማይበት የለኝም። ምክንያቱም የነገሩኝ ስለነበረ ቃል ለመጠበቅ ስል ነው ዝም ያልኩት። ቃል ለመጠበቅ ስል እነሱን አልሰማሁም ነበረ፣ ወንድሞቼን አልሰማሁም፣ ቤተሰቦቼን አልሰማሁም። ስለዚህ ለነሱ እስከ ትላንቷ ቀን ድረስ እየዋሸው ገንዘብ ላኩልኝ፣ ምድረ በዳ ነው ያለሁት፣ ወደ እናንተው ተመልሼ እናንተ የምትሰሩትን የሰጣችሁኝን ስራ እየሰራው ገንዘብ ወስጄ ወደ ቤተሰቤ መመለስ እፈልጋለሁ። ያ የውሸት ወረቀትንም ብትሰጡኝ እሱ ይዤ ወደ ቤተሰቤ እመለሳለሁ። አሁን ምድረ በዳ ላይ ነው ያለሁት ብያቸዋለሁ። እስከ ትላንቷ ቀን ድረስ እንደምመለስ ያውቃሉ ወደ እነሱ። ግን በዚህ ሁሉ መሃል ግን የኔ ህይወት አንድ ነው አይደለ ሀቢ? የብዙ ሰዎች ህይወት እየጠፋ ነው። እኔ እንኳን ከወጣው በኋላ የአንድን ሴት ህይወት ታድጊያለሁ። ቢያንስ እኔ እንደዛሬ ወጥቼ ሀቁ ነግሬያት ቪዲዮ ደውዬ። እንዴት ወጣሽ አንቺ? ከቤት ወጡ፣ ካረፍንበት ቦታ ላይ ወጡ። ማንኛውም ሰው ዶክተሩም የለም፣ ዶክተር ነኝ ብሎ አክት የሚያደርገውም ሰውዬ እሱም የለም። ያ ዲያስፖራውም ሰውዬ ለሌላ ግብዣ ወደ ሐዋሳ ከተማ ላይ ሄዱ። አሞኛል ብዬ ተኝቼ ነበር እኔ። በዛ መሃል አንዴ ቀልቦችን ልጣ። ሰላም ተስፍዬ፣ እንዴት ነህ? ደህና ነህ? እኔ ደህና ነኝ። ፕሊስ አንዴ ፈልገንህ ነበር ላይቭ ላይ እንድትመጣ፣ አስቸኳይ ጉዳይ ነው። እሺ ፕሊስ። ቴንክ ዩ። ሁላችሁም ሼር አድርጉለት። እኔ በቮይስ በዋትስአፕ ጠርቻለሁ፣ እናንተ ደግሞ ሼር አድርጉለት ለቅልቦች። ሚስኮልም አድርጉለት። አይዞሽ፣ እሺ ተረጋጊ፣ ውሃ ጠጭሽ። ኦኬ፣ ችግር የለውም። እንዴት ከዛ እንደወጣሽና ወጥተሽ ሚዲያ ላይ ለመናገር ለምን እንደፈለግሽ ሚዲያ ላይ መናገር የፈለኩበት ትልቁ ኢሹ ሰርቄ ከወጣሁት ከነሱ ሰርቄ የወጣሁት አንድ የሆነ የተሰበረ ስልክና የጻፍኳቸው ስልክ ቁጥሮች ናቸው ይዤ የወጣሁት ማለት ነው። ከዛ ስልክ ቁጥሮች እንዴት እንደወጣሽ ጀምሪልን። ቤት ውስጥ አልነበሩም ብለሻል። ቤት ውስጥ እንትን ብለዋችሁ ነው? ቤት ውስጥ ጀስት ከኔ ኋላ የሆነ ሰው ይከተል ነበረ።
ያ ሰው ደግሞ ለሱ ቀኝ እጅ ሆኖ የሚያገለግል ወይንም ደግሞ ሰው ልክ እንደኔ አይነት ሲሆኑ ሴቶች ገንዘብ ሲልኩ በዛ ሰው አካውንት ነበር የሚጠቀሙት። ኦኬ ያ ልጁ በጣም ክፉ ሰው እንደሆኑ እንዳመልጥ ብዙ ቀን ይነግረኛል። ኦኬ አንቺ መልካም ልጅ ነሽ፣ ይሄ ህይወት ጋር መቆየት እኮ አይገባሽም፣ ኦኬ የዋህነትሽ ተጠቅመው እንደዚህ አይነት ስራ በፍጹም ልትሰሪላቸው አይገቡም ይለኛል። ስሙ መጥራት ምናልባት በዚህ ሰዓት ባይኖርብኝ አይ እሱን አደጋ ላይ እንዳጥዩ ከነሱ ጋር ከሆነ አዎ በሚገባ ምክንያቱም እሱ አመልጧል። ወደ ሀገሩ እንዲያመልጥ ነግሬዋለሁ። ምክንያቱም እኔ እንደምወጣ ስለሚያውቅ ወደ ሀገርክ አምልጥ፣ ወደ ቤተሰቦችህ ግባ። ምክንያቱም እሱ ምንድነው የሚል በእኔ አካውንት ገንዘብ ይገባል፣ ልክ እንደገባ ወዲያው ነው የሚያወጡት። ነገር ግን ይሄን እኔም መንግስት ቢያስረኝ ይሰረኝ፣ እነሱ የሚሰሩት ወንጀል ቅጥ ያጣ ነው። በቃ አላደል የብዙ ሰዎች ህይወት ነው የሚያመሰቃቅሉት። እኔ እንኳን እጄን ሰጣለሁ ነው የሚለኝ። ቀጥታ አሁን ብደውልለትና እንጂ ብትሰሚ እኔ እጄ ለመንግስት ሰጣለሁ፣ መንግስት ካሰረ ይሰረኝ፣ ሐቃቸው ግን አወጣለሁ። በእኔ መጠቀሚያ አድርገው እየሰሩ የብዙ ሰዎች ህይወት አያጠፉም። ከዛ ያ ልጅ ያንን መረጃም ነገረኝ። እኔ ከዛ ሻንጣ ይዣት ነበረችው ቦርሳና ያንን ዶክመንት ይዤ ስልኩ ይዤ ጠፋው ማለት ቀጥታ ወደ ሌላ ከተማ ነው ሄድኩት። ከዛ ወጥቼ ስልክ ማለት በጣም ተናደደ። ሰውየው እስካም የሚሰራበት ሴቶች ጋር እንድትጽፊ በእንግሊዘኛ አንቺ የተማርሽ ስለሆንሽ እሱ ስለማይችል እንድትጽፊ የሚያደርግሽን ስልክ ማስረጃ እሱን ሰርተሽ ነው። ኖርማል ስልክ የኔም ስልክ እነሱ እጅ ነው፣ የራሳቸውም ስልክ እነሱ እጅ ነው። እኔ እንደዚህ ዶክመንቶች እንኳን የላኩት ሰውየው ካርድ ሙይ ብሎ ሲሰጠኝ ወይ ጻፊ ሲለኝ የማገኛቸውን ፎቶና መረጃ ወደ እኔ የኔ የራሴ ኢሞ ወይም ቴሌግራም ቻናል ያለ አይደለ ወደዛ ልክ ነበር። ልኬ አጠፋዋለሁ። የሆነ ቀን ሲሜን ሳወጣ እንደሚከፍትልኝ አውቃለሁ። ያ ትክክል። ይሄ አንደኛው ፎቶ ያስነሳውሽ ልደቴ ነው ብዬ አንድ ሴት ነበረች፣ በጣም ሳወራት በጣም ውስጥ የምትገባ ሴት ነበረች። እዛ አካባቢ እነሱ ገንዘብ ሊቀበሏት የሚያመቻቿት ማለት። አንቺ እንደ ወንድ ሆነሽ ነው አይደል የምታወሪት? አይደለም የሰውየው ልጅ ከአሜሪካ እንደመጣች ሴት ልጅ። አንቺ ከአሜሪካ የመጣሽ አማርኛ በደንብ የማትችይ የሰውየው ልጅ ሆነሽ ነው የምታወሪያት? የሰውየው ልጅ ሆኜ ነው ማወራት። ኦኬ። ግን አውርቼ ስጨርስን ያለቅሳለሁ። ያቺ ሴትዮ እዛ ከተማ እንዳለች በሰማው ሰዓት ልደቴ ነው ዛሬ፣ ልደቴ ይከበርልኛል። ሴትዮዋ መጣች። የልጅ ልደት ከሆነ አከብራለሁ አለች። ጀስት እንደ ልጅ ሆኜ እሷ ፊት አክታረኩላት። ኦኬ አይዞሽ ሐቁ ነግሬያታለሁ። በዚህ ሰዓት ሐቁ ነግሬያታለሁ። የሷ ስልክ ወስጃለሁ። ከዛ የሷ ስልክ ወስጃለሁ። አንድ እንደዚሁም ደግሞ የተበላች ሌላ ሴት ስልክ ወስጄ ወጥቻለሁና ኬት ነው የሚያመጧቸው እነዚህ እስካም የሚደረጉ ሰዎችን? ኬት ነው አንቺን መጀመሪያ እንዳገኙሽ መጀመሪያ ሰዎቹን ሀብት አላቸው የላቸውም፣ ብር አላቸው የላቸውም አጽንተው ነው ከዛ የሚያጠምዷቸው? እንደዛ ነው? እንዴት ነው የሚያውቁት? እኔ ብር መክፈያ ነው ብር እንዳለኝ በምን አውቀው ነው እኔን የሚጀነጅኑኝ እስካም የሚያደርጉኝ? ለምሳሌ ስራ የምትሰራ አው ለምሳሌ ስራ የምትሰሪ አሁን አንደኛዋ ምግብ ቤት አላት፣ እዛ ከስተመር ይሆናሉ። ስራ እንደምትሰራ በስራ ላይ እንደሆነች ያውቃሉ። አሁን ገባኝ። የምግብ ቤት ባለቤት እንደሆነች ያውቃሉ። ለምግብ ቤቷ ሄደው ምግብ ይበሉና ምናምን እንደዛ ነው የሚያጠምዱት ሰውን። ከዛ ይቀርቧታል። ጀስት በጣም ጓደኛ ይሆኗታል፣ ቤተሰብ ይሆኑሻል። ምንም የምትጠረጥሪበት ነገር የለም። በጣም በደካማ ጎንሽ ነው የሚገቡት። በጣም የዋ ይሆናሉ። ሲፈልጉ የሚያስፈልግሽ ገንዘብ ችግር እንኳን ካለሽ ይረዱሻል። ላንቺ መጀመሪያ 300 ሺህ እንደከፈለልሽ ማለት ነው። መጀመሪያ ላንቺ 300 ሺህ እንደከፈለልሽ ማለት 300 አለብሽ ከባል 200 ሺህ ከፈለልኝ። ኦኬ መጀመሪያ ላይ ብር ከከፈለልሽ ታምኛለሽ። የሰው ልጅ ብር ቀድሞ ከከፈለልሽ በቃ ይሄ ሰውዬ ብር ከፈለልኝ ከኔ ምንም አይፈልግም ብለሽ ምንም አይፈልግም። ሴትነት እንዲሰማሽ ነው። ሰዎች ሴትነት እንዲሰማቸው ነው ከነሱ ጋር በሚገባ ምንም አይነት ጥርጣሬ እነሱ ላይ አይኖርሽም። የረጅም ዓመት ልምድ እንዳላቸው በሚገባ ታውቂያለሽ። እኔ ቲያትር ተምሬያለሁ። እውነት ፊልም ሰሪዎች ራሱ የነሱ ያክል ገጸ ባህሪ ተላብሰው እንደዛ አይነት ፊልም የሚጫወቱ አይመስለኝም። ዲያሎግ እንኳን አይቀይሩም። ከአንዷ ሴት ጋር ሲሄዱ የቃላት እንኳን ልውውጥ የለውም። ተመሳሳይ አይነት ነገር ነው የሚናገሩት ንግግር። በዚህ አይነት ምን ያክል ሴቶች ተበልተው ወይ ራሳቸው አጥፍተዋል ወይ ደግሞ ገንዘባቸውን ከበሉ በኋላም ገለዋቸውም ሊሆን ይችላል። ሚገባይ ቢኖር እነዚህ ሴቶች እስከዛሬ ሁሉ ገንዘብ ተበልቶ አንድ ሴት እንዴት አይወጣም? እንዴት ወደ ሚዲያ አይጮህም?
ዝም ብሎ እሺ አይቀመጥም። ስለዚህ አሁን ያቆምንበት ስንቀጥል አንቺ ጠፍተሽ ነው ያቆምነው። ጠፋሽ ምንድነው ይዘሽ ስልክና ምን ሰርቀሽ ነው የጠፋሽ? የሆነ ተቀመጠ ስልክና ስልክ ቁጥር የራሴ ትንሽ ቦርሳ ይዤ ነው የጠፋሁት። ኦኬ የነሱ ንብረት ምንም አልወሰድሽም? ምንም ነገር አልወሰድኩም። ምንም ነገር አልወሰድኩም። ከዛ በስልክ ማውራት ጀመርን። በስልክ እናወራለን። ጋይስ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ጋይስ። ትመለሽም ወይ አትመጭም ወይ የት ነው የሄድሽው? አትመጭም ወይ የት ነው የሄድሽው ሲሉኝ ሌላ እዛው አካባቢ ያለውበት ሎኬሽን ሳልነግር ሌላ ቦታ ነግራቸዋለሁ። እዚህ ነው የሄድኩት ጠፍቻለሁ። በቃ በሽጉጥ ስለ ግንባሬ ምናምን እንደዚህ ደቅኖ እንደዚህ ብትናገሪ ስላለ ፈራው። ልትገለኝ መስሎኝ ነው ከምትገሉኝ ብዬ ፈራው። በቃ ወደ ቤተሰብ ባልመለስም እንኳን ቢያንስ በህይወት ልኖር ብዬ ነው ከናንተ የራኩት። ሽጉጥ ስታወጣብኝ እና አንገቴ ይዘ ስታመናጭቀኝ ስለነበረ ይሄ የሆነው አንዷ ሴት ልክ ያወራችኝ እያለች ምን አልኳት? እባክሽን በውስጥ መስመር ስልኬ ልላክልሽና ለብቻዬ አውሪኝ አልኳት። እነሱ በወጡ ጊዜ ላወራት ፈልጌ ልጅቷ በጣም በፍቅር ከሰውየው ጋር ስለወደቀች ልጅህ እኮ ስልክ በውስጥ መስመር ልላክልሽና ለብቻሽ ላውራሽ አለችኝ ብላ ነገረችው። የዛለት ማታ እኔን ሽጉጥ ደቀነብኝ። በጣም አስፈራራኝና እንደዚህ እዚህ ጋር ያዘኝ ማለት የጠፋውበትን ምክንያት እሷ ያን ሚስጥር ባትናገርና ብትይዝ ኖሮ ቢያንስ መረጃዎችንም በደንብ እሷ የምታውቀው አንቺ የዲያስፖራ ልጅ እንደሆንሽ ነው። አታውቅማ። ምን አይፈረድባትም። ስለማታውቅ ልጅ እንደሆንሽ ነው የምታውቀው። እውነት ነው። እሱ እንደዛ ነው። ማታ ያን ስላረጋችሁብኝ ነው የጠፋሁት እንጂ ገንዘቤን ሳልይዝ ወደ ቤተሰብ እንደማልመለስ ታውቃላችሁ። ስለዚህ ገንዘቤን የምትሰጡኝ ከሆነ አሁንም እቆያለሁ። ይሄን ያህል ብር ላኩልኝ አልኩት። ከዛ ትመጫለሽ? አዎ እመጣለሁ። ምትበይ የምትጠጪ ነገር የለሽም? አዎ የለኝም። ከዛ 5000 ብር ላኩልኝ በአካውንትሽ? አዎ። ከዛ 5000 ብር ሲልኩልኝ የላከልኝ ልጅ የሱ ቀኝ እጅ ነው ነገረኝ። ቤዚ እንዳትመጪ፣ ብትመጪ የምትቀበሪበት ጉድጓድ ተቆፍሯል፣ እንዳትመጪ። ገንዘብም ሊሰጡሽ አይደለም፣ ዶክመንቴሽንም ሊሰጡሽ አይደለም፣ ሊገሉሽ ነው። በጣም ፈርተውሻል አንቺን። እቺ የዋህ የምትመስለው ትንሿ ልጅ በጣም መጥፎ ነች፣ ተጠንቀቃት እየተባባሉ ነው። እንዳትመጪ ያለኝ። ሲደውሉልኝ አሞኛል አልኳቸው። አሞኛል እያልኩ ትንሽ ጊዜ አቆየዋቸው። ቢያንስ ሳምንት ምናምን አቆየዋቸው ዝም ብዬ ማለት በቃ አሞኛል፣ እመጣለሁ፣ ተነገ ወዲያ እመጣለሁ፣ ይሄንን ቀን ምናምን እያልኩ። በዚህ መሀል እኔ ግን ምን እያደረኩ ነው? ያ የወሰድኩትን ስልክ ደውዬ ልክ ቪዲዮ እንደዚህ ደውዬ፣ ምክንያቱም እኔ የሆነ ከተማ ነው ያለሁት፣ አንዷ የተበላችው ሌላ ከተማ ነው ያለችው። እሷ ጋር ለመሄድ ትራንስፖርት የለኝም። በአካል ሄጄ እንኳን ብትፈልግ ዋሽቼሻለሁ፣ ብትፈልግ የፈለገ ታድርገኝ፣ ምንም አልፈራም። ግን መሄድበት እንኳን የለኝም። ለምሳሌ ከናዝሬት ተነስቼ ጅማ መሄድ ብፈልግ በምን ያባት ይሄዳለሁ? ዳይሬክት አግኝቻት እኔ ልጁ አይደለሁም፣ እኔን እይኝ፣ እኔ ኢትዮጵያዊ ነኝ፣ ይሄ ዶክመንት አለኝ፣ ዩኒቨርሲቲ ተማሪ ነኝ እንድታምነኝ ማለት። ከዛ አማራጭ አጣሁ። በቪዲዮ መደወል ጀመርኩ። ይዤ የምሄደው ሻንጣ ይሄ ነው፣ ምኖረው እቺ ቤት ውስጥ ነው፣ እኔ ሰውየው ልጅ አይደለሁም፣ በፊት ዋሽቼሻለሁ፣ አውርቻለሁ፣ አማርኛ አላቅም ብዬ። አማርኛ ብቻ አይደለም እኔ ኦሮምኛ እችላለሁ። ኢትዮጵያ ውስጥ እንደተወለድኩ ከተወለድኩበት ቦታ የልደት ማስረጃ ሰርቲፊኬት ሁሉ አሳየዋት ለልጅቷ። ግን ይሄ ሳደርግ ራስሽ እንዳታጠፊ፣ ራስሽ አረጋጊ። እኔም ብዙ ተስፋና ህልም የነበረኝ ልጅ ነበርኩ። በእነሱ ተበልቼ ነው። ሳወራሽም የነበርኩት ታግጄ ነው፣ ተይዤ ነው፣ ተገድጄ ነው፣ ወድጄ አይደለም። ያን የሚያደርግ ማንነትና ስብዕና ኖሮኝ አይደለም። እኔም ስለመሰለኝ እኔም አሜሪካን ሀገር ሄጄ ትምህርቴን እንደምማር እድል እንደሰጡኝ ስለገባኝ የምማርበት ፒሲ ሳይቀረኝ የእናቴ የሰጠችኝ ነገር የሰጠችኝ ማስታወሻ ሀብል ሳይቀር ሸጬ ሰጥቻቸዋለሁ። እይ ፍሬ ስሟ የጠራው ምበላ እንኳን የለኝም። ቤተሰብ ጋር ሄደም ከቤተሰብ ተጣልቻለሁ። እመኝ እያልኩ በቪዲዮ ቢያንስ ለ5 ሰዓት ቀኑን ሙሉ አወራዋት። ታሪኬን ከሀ እስከ ፐ ላይፍ ይሄን ይመስላል። የመጣሁበት እዚህ ያላወራሁሽ ብዙ ነገር ይኖራል። የመጣሁበት የህይወት ፈተና ይሄ ነው። እድል ፈጣሪ ሰጠኝ ብዬ አምኜ ነው የተከተልኩት። አሁን ያለሁት ግን በእንደዚህ አይነት ነገር ላይ ነው። ምናልባት እነዚህ ሰዎች
ቢያገኙኝ ይገሉኛል። ግን ቢያንስ የቀረ ሀብት ካለሽ አትላኪ። እነዚህ ሰዎች ግን አሳልፈን የምንሰጥበት መንገድ እንፍጠር። ቢያንስ የልጆች እናቶች አሉ። አንዷ የልጆች እናት ነች፣ የሁለት ልጆች እናት ያለ አባት የምታሳድግ ከ500,000 ብር በላይ የተበላች። እባክሽ ለልጆችሽ ኑሪ፣ ራስሽ ለማጥፋት እንዳትሞክሪ። ቢያንስ እኔ ልድረስልሽ። እኔ ልጅ የለኝም፣ በህይወቴ ብዙ ውጣ ውረድ አልፌያለሁ። ነገር ግን ያንቺ ልጅ ማሳደግ አንዷ አያቅተኝም። አግዤሽ አብረን ህይወታችንን እንቀጥላለን። ግን ውሸቴን ይቅር በይኝ ነው ያልኳት በጀመረ። ካንቺ ይቅርታ ይገባኛል ለሰራሁት። አለማወቅ ከወንጀልነት አያድንም። ግን ቢያንስ ይቅርታሽ ይገባኛል። ይቅር በይ። እሌና ያለኝ ልጅ ነኝ። አንድ ቀንም ቢሆን ሞቴን መርጬ ሀቅ መናገር ይችል ነበረ። ያን ሁሉ ነገርኳት፣ እሷን አስረዳኋት። አመነችኝ። ሁሉ ነገር ስታይ አመነችኝ። እሷ የምታስበው አማርኛ ብዙ ማውራት የማልችል ሌላ ኢትዮጵያ ውስጥ ያለ ቋንቋ ማውራት። እኔ ዶክመንት ያሳየዋት። ይሄው ከዚህ ግቢ ይሄ ተመርቄያለሁ። ይሄ ዶክመንት ይሄ ነው። የተወለድኩት ገጠር እንደዚህ ክፍለ ሀገር ነው። ፎቶዎች እያንዳንድ መረጃ አሳየዋት። አመነችኝ። አለቀሰች። መረጋጋት አቃታት። ግን ለልጆች ስትይ ኑሪ አልኳት። ቢያንስ ወልደሻል። ራሴ ያጠፋለሁ አትበይ። እኔም ሰውኝ አንቺ ለማጽናናት ከበቃው ቢያንስ ከእንግዲህ ያለ ጊዜሽ ምናልባትም ገንዘቧ በልቶ እንዲሁ ላይ ተዋት ይችል ይሆናል። ልጆችሽ ይዘሽ ነይ ልላት ልጆቿ ቢያግት ሌላ ነገር ብዙ ፕሮሰስ አለ እነሱ ላይ የሚፈጽሙት። ቢያንስ የተበላሽው ገንዘብ ነው፣ ያጣሽው ገንዘብ ነው። ከዚህ የበለጠ ህይወትሽ ከማጣት ግን ተርፈሻል። ለኔ ይቅርታ ካደረግሽልኝ በተማርኩበትም አይደለም በልጅነቴ ወጣትነቴም አይደለም አረብ ሀገርን ምርጫዬ እንኳን ባደርግ በጣም ጠንካራ ሴት ነኝ። ሰርቼ ያንቺ ልጆች ማሳደግ በፍጹም አያቅተንም። በቃ አንቺ ኑሪ በህይወት አልኩ። አመነችኝ፣ ተቀበለች። ከዛ ሰውየውንም ስልክ ስታወራ ሌላ ስልክ ሁለት ስልክ እያያዝኩ ደውልና አወራለሁ። አንቺ ውሻ አትመለሽም እንዴ አለ አይደለ? የማስፈራራትና እንትን የማለት ያ ንግግር ትሰማለች። በአማርኛ ነው ፐርፌክት ሰውየውን ሳወራው። እሷ በጣም ስትሮንግሊ ያመነችኝ መጣች። አመነችኝ ሁሉ ነገርና ሰውየውን እንዴት አድርገን ወጥመድ ውስጥ ማስገባት እንዳለብን እንዴት መያዝ እንዳለብን ሞከርን። ምክንያቱም በነበርኩበት ሰዓት ሰውየው ልጄ ነች ብሎ የሚያስተዋውቀኝ እዛ ከተማ ላይ ምናልባት የመንግስት አካል ልብስ የለበሱ ሰዎችን ሁሉ ነበረ እና ለየትኛው የመንግስት አካል ብናገር ነው እኔን ሊሰማኝ የሚችለው? ለየትኛው ሰው? እሺ ይሄን ሪስክስ ቅድም ስልሽ ነበር። ይሄን ሪስክስ ወስዶ ኢትዮጵያ ውስጥ እንዲህ ሚዲያ ላይ ወጥቶ እኔን ይዞ ሊያወራ የሚችል ማን ነው? ገንዘብ ካለሽ ምንም ነገር ታደርጊያለሽ። በቃ ገንዘብ ከሌለሽ ግን ምንም ነሽ። በቃ እኔ ቢያንስ ሀቅ ተናግሬ የሌሎች ሰዎች ህይወት ታድጌ በቃ በሞት ልሞት የሚል ነው። ምንም አልፈራም። እኔ አንድ ሴት ነኝ፣ አንድ ነፍስ ነኝ። ቢያንስ ወልዶ ልጆች ያለ እናት ያለ አባት ከሚያድጉ ጎዳና ከሚቀሩ ቢያንስ ሌሎች ወጣቶች እንደኔ አይነት ጥሩ አእምሮ ያላቸው ጥሩ ነገር ላይ እንደርሳለን ብሎ ተስፋ ያላቸው ልጆች ከሚያልቁ እነዚህ ሰዎች አያቆሙም። እነዚህ ሰዎች ካልተቀጡ፣ ካልተያዙ፣ ካልታሰሩ ስራቸውን አያቆሙም። ምክንያቱም አንዱ ሰውዬ አንድ ስም አይደለም 5 ስም አለው። አንድ አይዲያ አይደለም፣ ብዙ አይዲያ አላቸው። ይሄ ስራ የሚያቆሙ አይደሉም። ለሰው ልጅ ቅንጣት ያህል ራዕይ ያላቸው ሰዎች አይደሉም። ይሄን የሚሰማ የሚያይ ህዝብ በቃ መቆም አለበት። የኔ ጥቃት ብቻ አይደለም። ምናልባት እኔ ያጣው በህይወት አለው እኔ ተስፋ አለኝ። ገንዘብ ላይኖረኝ ይችላል። ያጣዋቸው ያቆምኳቸው ነገሮች ቪዲዮ አጥፊ የምትሏት ልጆች ቪዲዮ ለሷ ሴፍቲ ነው። ቪዲዮ የኢትዮጵያ ህዝብ ካያት እቺ ልጅ የሆነ ነገር ብትሆን የታለች ተብሎ ትፈልጋለች አይደል? በቪዲዮ ካላየናት ማንነቷን በምን አውቀን እንፈልጋታለን? የሆነ ጥቃት ቢደርስባት ለራሷ ሴፍቲ ነው ቪዲዮን ያበራችሁ። ምንም አልፈራም። በደንብ ይዋት ፊቷን ሁሉም እንዲያውቃት ለራሷ ሴፍቲ ለደህንነቷ ነው። በደንብ ይዋት ፊቷን ሁላችሁም እንድታቋት። አጥይውዴ አይዞሽ ምንም ነገር ግድ አይሰጠኝም። ቢያንስ እኔ እንኳን ሞቼ ሌላ ሰዎች መትረፍ ከቻሉ ብቻሽን አይደለሽም፣ አትሞቺም። ከዚህ በኋላ ብቻሽን አይደለሽም። ከዚህ በኋላ ህዝብ ሰምቷል ችግርሽ። አልወድም፣ መዋሸት አልወድም። ውሸትን ኖር እንደሆነ ያሳደጉኝ። ዋሽቼ ከምኖር እኔ ብሞት እመርጣለሁ።
ስንት ዓመት ለመኖር ግፋቢል 67 ነው። ከዛ ድካም ነው። አንዴ ኖሬ ነው የማልፈው። አንዴ ዋሽቼና ጭበርብሬ ከምኖር ደግሞ ቢቀርስ ህይወት ምንድነው ትርጉሙ? ጣዕሙ ምንድነው? ወጣትነትሽን ታግለሽ ሰርተሽ ችግርን አስሸንፈሽ ቀና ብለሽ የምትሄጂበት እንጂ አጭበርብረሽ ከወንበዴዎች ጋር ተባባሪ ሆኜ የምኖርበት አይደለም ለኔ። እሺ ውሃ ጠጪ። ውሃ የለም አጠገብሽ ትንሽ እንዲያረጋጋሽ። አይዞሽ ሀቢ ደስታ ነው ለኔ። ብዙ አልቅሻለሁ፣ ብዙ ዘመን አልቅሻለሁ። ለኔ ደስታ ነው። ለሌሎች መድረስ ለኔ ደስታ ነው። ሀቢ በዚህ አልነበረም ራሴን ለሰዎች አደርሳለሁ ብዬ የማስበው። ብዙ ራዕይ ነበረኝ። እኔ ብዙዎች እናት ነኝ የምል ሴት ነኝ። እንዳንድ ሰው አንድ ቀን አስቤ አላቅም። ብዙ ሸክም እንዳለበት ሰው ነው በህይወቴ የማስበው። አይዞሽ እናቴ። ውሃ ብትጠጪ ግን ጥሩ ነው። ውሃ ያረጋጋል። እሺ እናቴ አይዞሽ። አንዴ ውሃ ጠጪ ትንሽ። አልገባንም። ቆይ ትጨርስና ይገባችኋል። ጠብቁ፣ ታገሱ። ኮፒ ሊንክ አድርጉ ቤተሰብ፣ በደንብ ኮፒ ሊንክ አድርጉ። ሪፖርት እያደረጉ ስለሆነ እናንተ ኮፒ ሊንክ አድርጉ። አይዞሽ ፈጣሪ አለ። ፈጣሪ ሁሌም ከሀቅ ጋር ነው። አምናለሁ። ሀቅ የያዘ ሰው ምንም አይሆንም። ፈጣሪ አለለት። ፈጣሪ ከሀቅ ጋር ነው። እግዚአብሔር ባይኖር ኖሮ እሱ ባይጋርደኝ ከነዛ አውሬዎች እጅ እንዳመልጥም ዛሬ እናንተ ፊት እንድቀርብም አልችልም ነበረ። ትክክል። ፈጣሪ ሁሌም ከሀቅ ጋር ነው። ሀቅን የያዘ ሰው ወድቆ አይወድቅም። ከሴትዮዋ ጋር ሰውየውን የምትይዙበት መንገድ እየቀለሳችሁ ነው ያቆምሽው? አዎ ስቲል እያወራው ነበረ። እስከ ትላንት ድረስ እንደሚሄድ ገንዘብ እንደሚልኩልኝና ወደ እነሱ እንደሚሄድ ነበረ። ከሷ ጋር ደግሞ እኔና እሷ በጭራሽ እንደተዋወቅን በጭራሽም እንደምንገናኝ አያውቁም ነበር። ምክንያቱም እሷን በጣም ስላመነችኝ እነሱን ጀስት እንደማታቅሰው ሆና ያወራች ነበረ። በጣም ብዙ ብር ድጋሜ የጠየቋት ነበረ። በአራጣ ተበድራ ሁሉ ለነሱ እንደሰጠች ነግራኛለች። የልጆች እናት ነች። የምትኖረው በጣም እንዲህ ነው የሚባል አይደለም። ያን ገንዘብ ያመጣችው የሰው ፊት አይታ ነው። ሰዎችን ለምና ነው። ያንን ገንዘብ ነው ከሷ የወሰዱት እና አምናኛለች። ሰውየውን ጠርታ አዲስ አበባ ለማስያዝ ነበረ። ምክንያቱም በጣም በፍቅር ውስጥም ስላሉ እና ብትለው ሰውየው ከኔ ጋር ግንኙነት እንዳላት እስካላወቀ ድረስ ይመጣል። ትክክል። ነገር ግን እሷን በዚህ አይነት እየሄደ ለኔ ደግሞ ዛሬ እዚህ ቦታ ነሽ፣ ዛሬ እንድታየሽ የሚል ነገር ለኔ የደረሰ ነው። ስለዚህ እኔ ሳልናገር እኔ ሳላወጣ የኔ ህይወት ካለፈ ለሰው በነገር ተረት ተረት ነው የሚመስለው። ያልደረሰበት ማንም አይሰማሽም። ትቀለጃለሽ እንዴ? ፊልም ነው እንዴ የሚልሽ ሰው ነው የሚበዛው። ገባሽ? የደረሰበት የተበደለ ያየ ሰው ብቻ ነው ማሙን የሚያውቀው። ምን ትፈሪያለሽ? ምን ትሆኛለሽ? ምናምን እንዴ ለምን? ቢያንስ ሀቁ አለኝ አይደለ? ሀቅ ተናግሬ እንኳን ከዛ በኋላ የሚሆነው ሁሉ ይሁን። እሷ ካለችበት ቦታ መታ ሰውየው ጋር ተገናኝተው እሱ የሚያዝበት ጊዜ በረዘመ ቁጥር በዛ መሃል የሚበሉ ሰዎችስ፣ በዛ መሃል የሚያጡ ሰዎችስ፣ በዛ መሃል ስንት ገንዘብ ይጠፋል፣ ስንት ህይወት ይጠፋል። በጣም ብዙ። እኔስ በዚህ መሃል ህይወቴ ቢያልፍ ሀቅ እያለ ተቀበረ ማለት ነው ወይ? ኖሬ በሰላም ተንቀሳቀሼ ሰርቼ አልኖርም ወይ? ሀቁ ተናግሬ ሰዎች ህይወት ማዳን አልችልም። ለዛ ነው በአስቸኳይ አንቺን ማግኘት ማውራት እንዳለብኝ የተገደድኩት። ይሄ ሀቅ የገባው ይሄንን ሀቅ የሰማ ሰው የኢትዮጵያ ህዝብ ሁሉ እነዚህ ሰዎች ካሉበት የሚገኙበትን ቢያንስ ስፔሲፊካሊ የሚገኙበትን ቦታ የተወሰኑትን አውቃለሁ። አድራሻቸውን፣ መገኛቸውን፣
ህዝቡ ራሱ እውነት ስለሌሎች ስለ ሴቶች በቃ ስለ ሰው ልጅ ሲል የሚራራና የሚያዝን ልብ ያለው ሰው ሁሉ እነዚህ ሰዎች ለህግ አሳልፎ ይስጥ። በቃ ይታሰሩ፣ ይብቃ፣ እንባ ይብቃ፣ ስቃይ ይብቃ። ለዚህ ነው በግድ በቃ አቢ ላገኝሽ ፈልጋለሁ፣ በቃ ላወራሽ ፈልጋለሁ ቢያንቺን ያስገደድኩሽ። ይሄ ሪስክ ወስዶ ደግሞ ሀገር ውስጥ ያለ ሰው የማይሰራ ሁሉም ቤተሰብ አለው። እነዚህ ሰዎች መዋቅር አላቸው፣ ብቻቸው አይደለም የሚንቀሳቀሱ። እኔም እኮ ቤተሰብ አለኝ ኢትዮጵያ ውስጥ ገባ። ቢያንስ አንቺ ትንሽ ሴፍ ቢያንስ የተሻለ ኤኒዌይ አንቺን ካላገ እሺ ለዛ ነው ላንቺ አሁን ዋትስአፕ ላይ ከላክሽልኝ አሁን እዚህ ላይቭ ላይ ቁጥሯን ወስጄ ዋትስአፕ ላይ ላካልኛለሽ ደረሰኞች ምናምን ሌላ ማስረጃዎች አሉሽ ከደረሰኞቹና ከግለሰቦቹ ፎቶዎች ውጪ እነዚህን የተጠቁትን ሰዎች ማውራት እችላለሁ እነሱ መቅረብ ይችላሉ አንቺ ከዛ ስትወጪ የሰዎቹን ስልክ ሰርቀሽ ነው ወጣሽ ስለዚህ ስልኮች አለሽ ይሄ የሚደረግባቸው ሰዎች እንዳለ ስልክ ቁጥራቸው አለሽ የእንዳለ አይደለም አንድ የታደኳት ሴት አለች እሷም ቀርባ ይሄ መረጃ ምን እንደሆነ አለ ከጥቁር አንበሳ ሆስፒታል የተሰራ የፌክ ደረሰኞች አሉ የፌክ ወደ ውጪ ትሄዳላችሁ ወይም ኢንቪቴሽኑ የሚያሳየው መረጃዎች አሉ የሰዎቹ ፎቶዎች አሉ ገባሽ የሰዎቹ አድራሻ አለ እንደዚህ የተጠቁ ሰዎች ደግሞ ዛሬ ነው ያወራው አይደለ እኔም ነኝ በእነዚህ ሰዎች እንደዚህ ሰለባ ነኝ የሚሉ ብዙ ሰዎች ደግሞ እንደሚመጡ በጣም እርግጠኛ ነኝ ምክንያቱም ሰዎቹ ሌላ ስራ የላቸውም ይሄ ብቻ ስለሆነ ስራቸው ምናልባትም በህይወት ካሉ ገንዘባቸውን ከበሉ በኋላ ካላጠፋቸውና በህይወት ካሉ ወይንም ደግሞ ገና ገንዘባቸው ለመጥፋት በፕሮሰስ ላይ ያሉ ሰዎች ወደዚህ እንደሚመጡ እርግጠኛ ነኝ ዱጉማ ዱጋን ዱበዳ ይሄ ሁሉ የምትሰሙ ሰዎች ሁላችሁ ሀቅ ነው እውነት ነው ጅራቶታ በሻሸመኔ አካባቢ የምትኖሩ በሙሉ እነዚህ ሰዎች የሚኖሩት ሻሸመኔ ከተማ ውስጥ ነው ማንነታቸውን ስማቸውን ቀይረው አንዱ 5 ስም አለው ለምሳሌ ከዲያስፖራ ሆኖ አክት የሚያደርገው ሰውዬ 5 ስም አለው ምናልባት አሁን ሃይማኖት መስፍን ወይም ደግሞ ትክክለኛ ስሙ ያቀኝ እጅ የሆነው ልጅ እንደነገረኝ እና ማስረጃ እንዳለኝ ናስር ሁሴን የሚባል ሻሸመኔ ከተማ ውስጥ የሚኖር በ05 የሚባል አካባቢ ላይ ቤተሰቦቹ ያሉት ሰውዬ ሻሸመኔ ከተማ ውስጥ ሃይማኖት መስፍን ሰይፈ ናስር ሁሴን እንዲሁም በጥቁር ውሃ ውስጥ ሚስት ያለው ልጅ ያለው የልጁ ፎቶ እንደውም ከሌላ ሰው ልጅ ጋር ከወንድ ጋር ያለች ፎቶ የላኩልሽ የልጁን ፎቶ እንደውም አጥፊው የልጁ በጭራሽ አያቅም አይተዋወቅም የልጅቷ ፎቶ የሰውየው ልጅ ነች እኔ ስለያስኳት ከሌላ ወንድሜ ነው ብዬ ነው ይሄ ፎቶ ከወንድሜ ጋር ልጅ ተነስታለች እኔም ብትገለኝ እሷ ትሞታለች ብዬ ያስፈራራውበት ፎቶ ነበረ ጀስት ከሆነ ከሌላ ሰው ጋር ፎቶዋን አስነስቼ ልጅቷን እና ጅራቶታ ሻሸመኔ ወሬን ጀረከና ቤክተን ሁንዱምቱ ሱራሳኒ አማ ከንባውታ ፎቶአቸው አሁን ይወጣል በሻሸመኔ የምትኖሩ ሰዎች ሁሉ በቂ ማስረጃ ስትሰጪኝ ነው ፎቶአቸውን ማውጣው ያለ በቂ ማስረጃ ፎቶአቸውን እዚህ ጋር አላውጣም በቂ ማስረጃ ስጪኝ ሰዎች በቂ ማስረጃ ለነበራችሁ ኮኔክሽን ከፎቶና ከደረሰኝ ውጪ የላክሽልኝ በቂ ማስረጃ የለም በቂ ማስረጃ ስጪኝ እኔ አውጣዋለሁ ችግር የለብኝም እኔ ማንንም አልፈራም በስልክ ደውዬ ላውራቸው እነዚህ ሰዎችን አው በስልክ ደውሬ ሲታወሪያቸው ኦር ከዚህ በፊት ያወራችሁበት ሪኮርድ ካለ የተጻጻፋችሁበት ምናምን ያለ ማለት ደረሰኞችና ፎቶዎች ብቻ እንዴት ነው በቂ ማስረጃ ሊሆን የሚችለው እንደዚሁም የተበደለ ሌላ ሰው ደግሞ ቢመጣና ቢያወራሽ ቀጥታስሽ አሁን በሌላ ስልክ ደውዬ ቀጥታ ቢመጡና ቢያወሩሽስ ኦኬ ይምጡ ያስ በቂ ነው አንዴ ቀልቦችም አስተያየት ይስጥበት እኔ ብዙ ጊዜ ማስረጃ ብዬ ለሐቅ ስቆም ለሰዎች ስቆም ማስረጃ ብዬ እነዛ ሁለት ሰዎች መሃል የተፈጠረ ኮንቨርሴሽን በቮይስ የተላላኩት ስፔሻሊ ቮይስ ደግሞ ትልቅ ስትሮንግ ማስረጃ ነው ከቴክስት ይልቅ ቮይስ የተዳራረጋች እንዲያርጊ ብለው ሲያስደርጉሽ በቮይስ እንዲ ቦታ ይርግሽ ይናርጊ ምንም አይነት ቮይስ ከሌለሽ ደረሰኞችና ፎቶዎች እንዴት ነው ማስረጃ የሚሆኑት ለኔ
እንዲሁም ቀጥታ ለምሳሌ አሁን እጅ ሰጣለው ሰዎቹ አድራሻ እናገራለው የሚለው ልጅ ቀጥታ ስልክ ብደውልለት አሁኑኑ ያወራ ስለነዛ ሰዎች ቀጥታ መናገርና መመስከር ይችላል ፍለፊት ቀጥታ ማለት አድራሻቸው የሚያቅ ስራቸው የሚያቅ ሁሉ ነገር የሚያቅ እኮ እሱ እንደሚያቅ ሊሆን አይችልም እንደሚያቅ ይኸውልሽ ማውጣት አለበት ማስረጃ ማለት ማሪ የሰው የግለሰብ የሰው ምስክር እኔና አንቺ ጓደኛሞች ብንሆን ሀቢባ እንዲ ብለሽ መስክሪልኝ ብትይኝ መጥቼ የመሰክርልሻለሁ አይሆንም ምስክር ማለት ቮይስ ወይም ከነሱ ጋር ስትደዋወይ ሪከርድ ትእዛዝ ሲሰጡሽ ሪከርድ ታደርጊያቸው ነበር ወይንም ቮይስ ትደራረጉ ነበር ያ ነው ማስረጃ እንጂ የሰው ምስክር ሰው በል የተባለውን ሊድ ይችላል በቂ ምስክር ማለት የቮይስ ከዛ ከወጣው በኋላ የምናወራቸው ሪከርዶች ስልኬ ላይ ከዛ ከወጣው በኋላ የነበረው አሉ እና የተመለሽ ምናምን የሚሉ እነሱን ቼክ አድርጌ ሊና ፎርዋርድ ላደርግልሽ እሺ ተስፋዬ ሰምተካል ጉዳዩ እንዴት ናችሁ እሺ መጀመሪያ ሰላም ልበላችሁ ሰላም ነው እኔ በተፈጥሮ ትንሽ ጫፏ ካምለጠችኝ ምንም አይገባኝምና ቦነስ ታወራ መጨረሻ መሃል ላይ ስለገባውኝ እኔ ባጭሩ ልገርብልክ እኔ ቀልጣፋ ነኝ ሳወራ አላንዛዛም እሺ እንስማሽ እና እህታችን ቤዛ ኢትዮጵያ ውስጥ ተምራ የራሷን ስራው ምን ነበር የከፈተችው ቢዝነስ ስራ ምግብ ቤት ነገር ከፍቼ ሰራ ነበር ምግብ ቤት ነገር ከፍታ ትሰራ ነበር አንድ ዲያስፖራ ነኝ የሚል ግለሰብ መጥቶ ተዋወቃትና አሜሪካን ልውሰድሽ ብሎ ያው መጀመሪያ ሲቀርቡ በጣም ብራዘርሊም በፍቅረኛም በቃ ፒስ መልአክ ሆኖ ቀረባት ከዛ እኔ ከአሜሪካን የመጣሁት እህቴ ጠፍታብኝ እህቴን ልፈልግ ለእህቴ ኢንቪቴሽን ሌተር ይዤ ነው የመጣሁት እህቴን ወደ አሜሪካ ይዣት ልሄድ ነው የመጣሁት እናም እህቴን ፈልጌ ስላጣኋት የእህቴን እድል አንቺ ተጠቀሚበት አንቺ ልውሰድሽ አላትና ከዛም በኋላ እሷም እንዴ ተገኝቶ ነው እንደ አሜሪካ እሺ አለችና ከዛ ልትሄድ ያላትን ገንዘብ ሁሉ መጀመሪያ ምን አላት አሜሪካ ልውሰድሽ በህቴ ቦታ ብሏት እሺ ብላ ስትስማማ ታዲያ አሜሪካ ልትሄጂ የምትችይበት ብቸኛው መንገድ እንደ ታማሚ ሆነሽ ነው እንደሚታከም ሰው ብሎ ይዞ ሄዶ ሆስፒታል እኔ እዚህ ጋር ሆስፒታሉን መጥራት አልችልም እዛ ሆስፒታል ወስዶ ታዋቂ ሆስፒታል ነው ወስዶ የውሸት የህክምና ማስረጃ አሰርቶላት ይዟት እንደሚሄድ ነግሯት እዛ ቦታ ለማሰሪያ 200,000 እንደከፈለላት ከራሱ ኪስ እሱ እዳ እንዳለባት ነግሯት በአጠቃላይ ግን እሷ 500 ምናምን ሺህ ከፍላ በኋላ ላይ ጉዳዩ ሁሉ ውሸት ነው ይሄ ውሸት መሆኑን ስታውቅ እኔ ለቤተሰቦቼ ብዙ ብዬ ነው ዋሽቼ ለማንም እንዳትናገሪ ለእናትሽ እንኳን ይሄን ጉዳይ ስላላት የውሸት ህክምና ማስረጃ አሰርተን ይዘንሽ እንደምንሄድ ለማንም እንዳትናገሪ ከተናገርሽ እነዚህ ሐኪሞቹ እንትላቸው ህይወታቸው አደጋ ላይ ይወድቃል ምናምን ብሎ ስላላት እሷም የሐኪሞቹን የውሸት የህክምና ማስረጃ ይሰሩላትን ሐኪሞች ህይወት አደጋ ላይ ላለመጣል የስራቸውን አደጋ ላይ ላለመጣል ለቤተሰቦቿ እንኳን አልተናገረችም በጣም ጎበዝ ተማሪ ስለነበረች ዩኒቨርሲቲ እድሉ በእውቀቴ በትምርቴ የመጣ ነው ብላ ቤተሰቦቿም አምነዋት ያለ የሌለ ንብረት ተበዳድራ ምን ብላ ከግማሽ ሚሊዮን ብር በላይ ለነሱ ከፈለች በመጨረሻ ዛሬ ኤምባሲ ትገቢያለሽ ነገ ኤምባሲ ትገቢያለሽ ግን አንቺ በህክምና ስለምትሄጂ ምንም አይነት ፈተና የለብሽም አሜሪካ ኤምባሲ እንደገባሽ ወዲያው ይመታልሻል ቪዛው ብሏት አምና ጠብቃ ወፍ የለም ከዛ በመጨረሻ አልቅሳ ስጠይቃቸው ምን አሏት አንቺ ብርሽ እንዲመለስ ፈለግሽ አቡዬ ለምን እንደሆነ አላውቅም ታራ አላበሻ አሁን ደውላ ነበር እስቲ ደውይላት ሚዩት አርጊና አውሪያት ከዛን መልስ ወንጀል እንደሆነ ገብቷታል ጉዳዩ ውሸት እንደሆነ ገብቷታል ያንን ስታቀባካችሁ ብሬን መልሱልኝ ቤተሰቦቼን ይቅርታ ጠይቄ ልግባ ምክንያቱም ቤተሰቦቹ አዲስ አበባ መታ ቁጭ ብላ ቤተሰብ ከዛሬ ነገ በረርሽ ወይ ነገ ነው ወይ የምትበሪው እያለ እየጠበቀ ስለነበር ሰው ለነሱ ይሄንን ስትላቸው ብርሽ እንዲመለስልሽ ከፈለሽ ከኛ ጋር ስሪ አሏትና ከነሱ ጋር እንድትሰራ አስገደዷት ምንድነው ሰውየው እንግሊዘኛ አይችልም እሷ የተማረች ስለሆነች እንግሊዘኛ ስለምችል እሷ በእንግሊዘኛ ሴቶችን እሱ ማለት የሚፈልገውን እሷ በእንግሊዘኛ ቴክስት መጻፍ ለምን እንደ ዲያስፖራ ስለሚያደርግ ሶ ገባ አዎ ገባኝ እሺ እንደዛ ሲያሰሯት ቆዩ አንድ ቀን ለአንዷ ልጅ እሱ አባቷ እንደሆነ ከአሜሪካ እንደመጣችና እሱ አባቷ እንደሆነ ነው
አክት የሚያደርገው እና ከዛ እሷ ደግሞ አማርኛ እንደማይችል ሰው አክት አድርጊ ብሏታል። አማርኛ እንደማይችል ሰው አክት እያደረገች ቆይታ ከዛን አንድ ቀን ለአንዷ ላወራሽ እፈልጋለሁ ለብቻችን ብላ ቴክስት ታደርግላታለች። ይሄን ስታደርግ ያቺ እሱን በጣም ስላፈቀረችው እንትን ብላ አለችው ልጅክ እኮ ለብቻችን እናውራ አለችኝ አለችው። ይሄንን ሲሰማ እሱ መጥቶ ሽጉጥ ደቅኖባት አንድ ነገር ለአንድ ሰው ብትናገሪ ህይወትሽን ነው የምታጨው አላት። ይሄንን ባላት በማግስቱ ጠፋች። ስልክ ከነሱ ቤት የተሰበረ ስልክና ሌላ ምን ማስረጃዎች ይዘሽ ነው የጠፋሽው ስጣፊ? ስልክ ቁጥር። አዎ እሺ አሁን ሰዎቹን አንዳንድ ሰዎች ይቅርብሽ ይቅርብ ድምፅ ለመሆን ከዚህ ጋር ካልወጣን በስተቀር ለምንድን ነው እንትን የምንለው? ኦፍኮርስ መጠቀስ ያሌለባቸው ሶሻል ሚዲያ ላይ ስሞች ጥንቃቄ ይፈልጋሉ። ስሜ ያለ አግባብ ጠፍቷል በሚል ምክንያቱም አንዳንድ ሰው ትክክለኛ ተጨባጭ የሆነ መረጃ ላያመጡ ስለሚችሉ በዛ ሊያስወቅስ ይችል ይሆናል። ድምፅ ለመሆን እስከሆነ ድረስ ደግሞ እሰማለሁ። ቤት ውስጥ ስላለው ኔትወርክ ትንሽ ዊክ ነው። ፈርስት ኦፍ ኦል መስማት አያስጠይቀንም። ሁለተኛ ነገር እኔ ሀቅ ካላት ማስረጃ ይዛ ከመጣች እስከ መጨረሻው ከጎና ቆማለሁ። ለሀቅ ቆማለሁ እኔ እስከ መጨረሻው ምንም አልፈራም። ለሀቅ አንዴ ኖሬ ማለት ነው የምፈልገው። ማስረጃ ካላት ያመጣችሁ እሷ ደረሰኞችና ፎቶዎች ናቸው። ያ ደግሞ በቂ ማስረጃ አይደለም እያልኳት ነበር። እኔ ማስረጃ የሚባለው ከነሱ ጋር ዳይሬክት ስታወሪ የተቀዳ ስልክ ቮይስ ሜሴጅ ቢትዊን ዩ ኤንድ ሂም ምናምን አይደለ? መሆንም ያለበትም እንግዲህ ይሄ ነው መሆን ያለበት። አብዛኛቻችሁ ከቅድም መጀመሪያ አካባቢ ይቅርብሽ ኦፍኮርስ ስም እንትን ሳይባል ትክክለኛውን ካጣራም በኋላ ይፋ የምናወጣበትን ነገሮችን እናመቻቻለን ወደፊቱ። ሰዎች ግን ችግሮቻቸውንና የደረሰባቸውን በደል የመስማት ኃላፊነትም የዜግነት ኃላፊነትም አለብን። ስለዚህ አሁን ምንድን ነው ማድረግ ያለብን? እነዚህ ሰዎች ይሄ ጊዜው ምን ያህል ጊዜ ሆኖታል? አንድ ሁለተኛ ሰዎቹ አሁን እዚህ ሀገር ውስጥ ያሉት አንቺንስ እኛ አሁን ማግኘትና አንቺን ማውራት ይኸው ህዝብ ፊት ነው እንትን እያደረግን ያለ ነው። ምናልባት ኮንታክትሽን ልትሰጪኝ ፈቃደኛ ነሽ ወይ? ስልክ ቁጥሩ አለኝ። ልንገርህ አንድ ነገር፣ እቺ ልጅ አሁን ህይወቷ አደጋ ላይ ስለሆነ ነው ሚዲያ ላይ ወጣችው። ገባክ? ህይወቷን ለማዳን ነው አደጋ ላይ ስለሆነች ነው ሚዲያ ላይ ወጣችው። እና የምትፈሩ ሰዎች ካላችሁ መውረድ፣ ገስት ላይ ያላችሁ የምትፈሩ ካላችሁ መውረድ ትችላላችሁ። ኮመንት ላይ ያላችሁ ከፈራችሁ ቤቱን ለቃችሁ መውጣት ትችላላችሁ። እኔ ድምጽ ስሆን መርጬ አይደለም ድምጽ መሆነው። ችግርም ደስታም ሲመጣ አብረን ካልተጋፈጥን ችግር ላይ የማይጥለንን ብቻ ቀላሉን ብቻ እየመረጥን ድምጽ ምንሆን ከሆነ ምንድነው? እኔ እኮ ሚዲያን የከፈትኩትኝ ድምጽ ለሌላቸው ሰዎች ድምጽ ለመሆን ነው። ስለዚህ እቺ ልጅ ራሷን ታጥፋ ምን ትሁን? አጥፍታለች። ህግ የሚጠይቃት ከሆነ መታሰር ካለባትም ታስራ ቅጣቷን ተቀጣ ትወጣለች። ህይወት ይቀጥላል። በተረፈ ግን ለሀቅ ለመኖር ነው፣ ሀቅን ለማውጣት ነው እቺ ልጅ እዚህ ጋር የመጣችው። እና ከዛም በተጨማሪ እነዚህም ሰዎች ሌሎችም በዚህ ፈለግ ተከትለው ብዙዎች ለማጭበርበር የሚሯሯጡ ይኖራሉ። እነዚህም ሰዎች በዚች ዛሬ የሰሩትን ነገም በሌላ ሰው ይቀጥላሉ። እንደዚህ አይነት ሰዎች ተሳክቶላቸው የሆነ ደረጃ ሲደርሱ ሰዎች ሚስጥሮቻቸውን የስኬታቸውን ሚስጥር እንደ ምሳሌነት አንስተው ሊፈነጩ ስለሚችሉ ያልሽው ነገር ነው። የሚፈራ ካለ ይውረድ። ይሄውን ናቸው ከኛም ጋር እንትን የሚለውን እነስማ፣ መረጃውን እናጣራ፣ ለህዝብ እንትን እናድርግ። ተጠያቂ የሚሆነው ደግሞ በተጠያቂነት ይቀጥላል ማለት ነው። ስለዚህ ይሄ ነገር ምን ያህል እውነት ነው? አንዳንዶች አሁን ስሜታችሁን እየገለጻችሁ ነው ያላችሁት። ስለዚህ ምን ያህል ትክክል ነው የሚለውን ነገር መረጃዎቿን ትስጠን። ጉዳዩንም ደግሞ ከሚመለከተው አካል ጋር ሆነን ማጣራቱን እንቀጥላለን። በጣም ለዛ ነው ፎቶዎቹ እንዲወጣ ያልፈቀድኩት። ተስፍዬ መጀመሪያ ይጣራና 100% እውነት መሆኑ ጉዳዩ ይታወቅ። እሷ እኛ ጋር ይዛ የመጣችው ማስረጃ ደረሰኞችና የግለሰቦቹን ፎቶዎች የተለያዩ ነገሮች ነው፣ ግን ቮይስ አይደለም። ቮይስ ትዕዛዝ ሲሰጧት ይሄን እንድትሰራ ይሄን ሲያደርጉ ቮይስ ወይም የተቀዳ ሪከርድ ምናምን ማምጣት አለብሽ አልኳት። እኔ ከዛ ውጪ ፎቶአቸው እንዲወጣ አልፈቅድም አልኳት። ይሄው ነው። ስለዚህ ያሉሽ ማስረጃዎች የሚመጡም ሰዎች ካሉ ጥሪ እንስማ። ከዛም በኋላ መሄድ ያለብንንም ሐኪም ቤቱ ራሱ ይጠየቃል በቂ ማስረጃ ከተገኘ።
እኛ ሚዲያ ላይ እየመጡ እርዳታ እየጠየቁ የህዝብ የሚበዘብዙት ሁላ የውሸት እንትን እኔ ስጠይቅ ማስረጃ አምጡ ስል ሁሌ ተወቅሱኛላችሁ። ቅድም አንድ ወንድማችን በሳውዲ አረቢያ ሚስቴ ሞተችብኝ አለ። ቪዲዮ አላስበራሁትም ምንም ሰማሁት። እሺ ስጠኝ የሚስትህን ፓስፖርት ኮፒ ኤምባሲ እጠይቃለሁ። እውነት እንደዚህ አይነት ሰው ሞቷል የሳውዲ አረቢያ ውስጥ ብዬ እጠይቃለሁ ስል እንዴ እያላችሁ ኮመታችሁ። ዝም ብዬ ግን ብር ባሰባስብለትና ልጁ ወስዶ በኋላ ጉዳዩ ውሸት ሆኖ ቢገኝ እኔ ነኝ የምወቀሰው። ሳታጣሪ ብራችንን አስበላሽን የምባለው እኔ ነኝ። ስለዚህ እያንዳንዱን ነገር በደንብ ማጣራት አለብን። አንድ ሰው መጥቶ ስላለቀሰ ታመም ያለው ብሎ ጋቢ ለብሶ ላይቭ ገስት ላይ ገብቶ ስላለ ማስረጃ አምጡ ስል ሀቢባ ጨካኝ ነሽ ትሉኛላችሁ። ግዴታ ማስረጃ መጠየቅ አለብን። ኢቭን ማስረጃው ራሱ ኦሪጂናል ነው ፎርጂድ ነው ሐኪም ቤቱ ተልኮ መረጋገጥ አለበት። ሁሉ በአብዛኛው ሰው ሌባ ነው በዚህ ሰዓት። የህክምና ምናልባት አንድ ኬዝ አንቺ ጋር አይደለም ሌላ ቦታ ታቋት ሳላችሁ ብዙዎች አርቲስት ማሚ ጽጌ ጉዳይም እስከታች ድረስ እጄ ነው ያንን ማስረጃዎችን የማጣራት ስራ የሰራ ነው። የምታስታውሱ ከሆነ ማስረጃዋ ፌክ ነው በሚል ነገር ነበር እንትን የተባለው እና ብዙ ሲያብጠለጥሏት ሶሻል ሚዲያ ላይ ቆይ ብዬ እስከ ጤና ሚኒስቴር ገብቼ ስቲል ላው አለኝ ከኮምፒውተር ላይ ከሲስተም ላይ ፎቶ አንስቼ እንትን ያደረኩት ከዛን ለህዝብ ይፋ ያደረኩበት ሁኔታ ነው ያለውና ይሄን ነገሮች ልክ ነው ልክ አይደለም የሚለውን ማውጣት የምንችልበት ብዙ የሚከብድን ነገር አይደለም። እንሄድበታለን ሁሉንም። እንደዚህ አይነት ነገርም ደግሞ ሊፈጠሩ ይችላሉ። አሁን እሷ እንዳለችው ቅድም ስታነሳቸው የነበረው ነገሮች ሊፈጠሩ የሚችሉበትን ሁኔታም የዛን ጊዜ የተረዳውበት ነገሮች አሉ። ስለዚህ ይሄ እንግዲህ ህይወትን የመታደግ ነገር ስለሆነ የምንችላቸውን ያህል ሁሉ እንሄዳለን። መሄድ ያለብንን ደግሞ እኔም ሙሉ ጊዜ ምንም ስትጠሪም በምንም ሳላቅማማ የምመጣበት ምክንያት አንቺ በጥንቃቄና በጥንቃቄ የምትሰሪ ለሐቅም ደግሞ የምትቆሚ እህት ስለሆንሽ ነው። በጣም አመሰግናለሁ። በማንም ከምንም በላይ እኔ ሶሻል ሚዲያ ላይ ማንም ጋር እየሰጋው ነው አብዛኛው ጋር እንትን የሚለው አሁን እንደውም እያቆምኩ እየቀነስኩ መጥቻለሁ። በቃ ሳያጣሩ ዝም ብለው እንትን ይላሉ። ግራ ቀኙን ምን ሊሆን ይችላል የሚለውን ሊፈጠሩ የሚችሉ ጥያቄዎችን አበጥረሽ አይተሽ ስለምታቀርቢ ብዬ ነው ወደ አንቺ በምንም ሁኔታ ውስጥ መመጣና ይህንንም እውነት ከሆነ እንሄዳለን መሄድ እስካለንበት ድረስ እስከ መጨረሻውም ውጤቱንም ደግሞ እናያለን። አንቺም በቅርበት ስልኳን ላኪልኝ መረጃዎቿን ያኪ ማስረጃ የተባለውንም ትልኪልናለሽ። እሱም ግዴታ መጣራት ስላለበት በሚገባው ልክ ነው የተናገረው ነገር ሁሉ ልክ ነው። ስልክሽን ለቅልቦች ልኬለታለሁኝ። መልካም አሁን ሀይልሻል። ለኔ ላክሽልኝ መረጃዎች ሁሉ ላኪለት። የህክምና ማስረጃውን፣ ደረሰኞቹን፣ የግለሰቦቹ ፎቶ ኤቭሪቲንግ ላኪለት። አሁን ሀይልሻል ዋትስአፕ ላይ። እኔም ፎርዋርድ ላደርግለት እችላለሁ። እኔ ረፍቴ ሌላ ሰው እኔ ከፈልኩ ባንቺ ምክንያት ደግሞ ሌላ ሰው ሲጎዳ ኧረ በጣም ያማል ማለት ሌላ ሰው ያን ሰው አንቺ እውነታውን እያወቅሽ ያ ሰው ብሩን ሲበላ እንደማይሳካለት እያወቅሽ ያወቅሽ ስታደርጊው በጣም ቆሻሻነት ይሰማሻል። እንቅልፍ አትተኝም፣ ራስሽን ትጣያለሽ። እረዳሻለሁ በጣም በእኔ ጀምረው ያልጨረሱት ነገር አለ። እኔ ልጄ ነው ብሎ አስተዋውቆ እያወራው ያለ ሴቶች ጋር ምክንያቱም እኔ እነሱ ጋር ከሌለው ማማን አገናኘን እያሉ ይደውላሉ። ልጅን አገናኘን፣ ልጅን አፈቀችን። ምክንያቱም እኔ እዛ ከሌለው ያ የነሱ ሚሽን አይጠናቀቅም። እኔን አስገድደውም ሆነ እንደምንም ይዘው የነሱን ስራ ማሰራት ነው የሚፈልጉት። እኔ ከሌለው ያ የሚፈልጉት ገንዘብ ማግኘት አይችሉም። ቆይ አንዴ 21 ሀበሻዊት ምን አልሽኝ? ሀቡ ሌላ ቤት ቢጠሯት እንዳትገባ ንገሪያት ማለት ቲክቶክ ላይ የትም ቦታ ብትገቢ እኛ ከጉዳዮች ላይ እጃችንን እናነሳለን። እኛ ህይወታችንን አደጋ ላይ ጥለን ነው ላንቺ ድምጽ እየሆነን ያለ ነው። ገባሻ? ይኸውልሽ ሌቦቹ ሌቦችን እያመጡ ድምጽ የሚሆኑ አሉ ቲክቶክ ላይ። እኛ ለተበዳይ ድምጽ ስንሆን ሌሎች ደግሞ አሉ ሌቦችን እያመጡ ድምጽ የሚሆኑ
ኦኬ ከዚህ በፊት ረዋን 50 ሺህ ብር 50 ሺህ ሪያል ተበልታ እኔ ለሷ ሰብስቤ ብሯን መልሼ ጨርሼ ሌቦቹን ሳጋልጥ ወዲያው ሌቦቹ የሆነ ሰውን ተገና አድርገው ወጡ። በቀደምም እንደዚሁ አንድ የሴቶች ራቁት ፎቶ የያዘ ልጅ ሳጋልጥ ወጡ፣ ይዘውት ወጡ። የሆኑ ሰዎች ቲክቶክ ላይ አሉ ሌባን ይዘው የሚወጡ ገባሽ? ስለዚህ እነዛ ሰዎች ሄደው ለነዛ ቲክታከሮች ይከፍሉና ስማቸውን እንዲያጸዱላቸው ይወጣሉ። የዛኔ ትጠሪያለሽ፣ የትም ቦታ እንዳትሄጂ እሺ። ሌባ የፈለገበት ቦታ ይለፍልፋ ያገባ። አንቺ ራስሽን ችለሽ ተቀመጭ። በሚገባ እሮርበት ካለኝ የተወሰነ የሚቆይበት ነገር እንትን ካለ እነሱ ከተያዙ ነገሮች ከጸዳኮ እኔ መስራት እጅግር አለኝ። ጥሩ ጭንቅላት አለኝ። እንዴ እኔ ምንም ብሰራ እኮ መኖር እችላለሁ። አቤ በጣም ጠንካራ ልጅ ነኝ። ምንም የሰራሁት ወንጀል እንደዚህ ከሰው ጋር የነበረኝ ነገር የለኝም። በጣም መስራት እችላለሁ። ሲም ካርድሽን ቀይሪ እና ስልክሽ ላይ ሎኬሽን ካለ አጥፊው። አልበራም፣ የለም፣ ዝግ ነው፣ ዝግ ነው። ሲም ካርዴን ቀይራለሁ። እሺ አቡ አንዳንድ ማስረጃዎች እሰማለሁ። አዎ ተስፍዬ ትሰማለህ። አንዳንድ ማስረጃዎችሽ ግማሽ ናቸው፣ ፎቶ ያነሳሻቸው አይታዩም እና በደንብ ወረቀቱን ሙሉ እንዲታይ አድርገሽ አንሽና ላኪልኝ። መረጃውን በስልክ ወደኔ ፎርዋርድ ያደረኩት ነው። ይሄ እኔ ጋር ያለ ነውና እነዚህ የደረሰባቸው ወይም በደል የደረሰባቸው ሰዎች መተው እንዲያወሩ ሳደርግ እነሱ እጅ ካለ መቀበል ይችላልው። ብር የተበሉ እኮ ይሄ ተቆረጠ ነው። አሁን ሙሉ ፔጅ አይደለም ያለው። ለምሳሌ የለም ዩኤስኤ ዲፓርትመንት ኦፍ ስቴት ምናምን ነገር የሚለው በደንብ እንትን አድርገው አየሽው። አቡ ወንጭሜ ቼክ አድርጊው አንዱ ኦኬ ኦኬ። አይ አንድ ሌላ እሱ መሰለኝ ራሱ በሌላ ነው አንድ አንድ የኢንቪቴሽን አለ፣ የኢንቪቴሽን ፔፐር የሚያዘጋጁት አለ። ሌላ ደግሞ ከጥቁር አንበሳ በሕክምና ብሎ የሚያሰሩት ወረቀት አለ። ይሄ ሁሉ እኮ ፌክ ነው። መታወቂያቸው ፌክ ነው። ሁሉ ነገር ፌክ ነው፣ የውሸት ነው። ከነሱ ጋር የሚሰራ እነሱንም ማጋለጥ የሚፈልግ ራሱንም እጁን ለመንግስት መስጠት የሚፈልግ ሰው አለ። እኔ እጄን ለመንግስት እሰጣለሁ። እነሱ የሚሰሩት ስራ በጣም ከኃጢአት የዘቀጠ የብዙ ሰዎች ህይወት እንዲበላሽ ምክንያት የሆኑ ናቸው። ስለዚህ እኔ እጄ ለመንግስት መስጠት እፈልጋለሁ እያለ ያለ ሰው አለ። በዚህ አሁን ዳይሬክት ደውዬ ማግኘት የምትችሉ ሰው ሙሉ መረጃ የሚያውቅ ከነሱ ጋር ረጅም ጊዜ የቆየ ስራቸውን የሚያውቅ ነገር ግን መንግስት የሚፈርድብኝን ፍርድ እቀበላለሁ። የሚታሰሩና አንቺ ወተሽ መናገር የምትችይበት ሂደት ካለ እኔ እጅ ሰጥቼ ማውራት እችላለሁ፣ መናገር እችላለሁ የሚል ሰው አለ። እኔ ወጣት ነኝ፣ ግን የነሱ መጠቀሚያ ሆኜ የሰው እንባ እየበላን መኖር አልችልም፣ ሐቁን አወራለሁ የሚል አለ። የተበሉ ሴቶችም አሉ። እንዲሁም ከመበላት የታደኳቸው ማስረጃ ተሰርቶላቸው በእጃቸው የተያዘ አሉ። እነሱ መምጣት መቅረብ ይችላሉ። እነሱን ሳላመጣ በፊት ወደ እናንተ የመጣውበትም ተደጋጋሚ መልእክቶች ወደኔ እየመጡ ስለነበረ ነው። ተደጋጋሚ እዚህ ነው ያለሽ፣ መስራት አለብኝ ለመኖር አርተምር ያለው ዩቲዩብ አንዳንድ ነገሮች ላይ ራሴን ፓርቲሲፔት የማድረግ ተቀጥሬም ቢሆን ሰርቼ ሀብዬ ህይወቴ መጀመር አለብኝ ለመኖር
እዛ እንኳን በሚሄድ ሰዓት ቤት ተከራይቼ ዕቃ ባስቀመጥኩ ሰዓት እዚህ ቦታ ነሽ እንደዚህ ነሽ የሚል መረጃ ደረሰኝ። ለካ እየተከተሉኝ ነው እንዴ? ሰርቼ እንኳን መኖር አልችልም። ስለዚህ ይሄ ነገር መናገር አለብኝ። እኔ በህይወት እንኳን ባልኖር ቢያንስ ሐቁ መናገር አለብኝ ብዬ ወስኜ ቶሎ ልመጣ የወሰንኩትም ለዚህ ነው። ስለዚህ ህይወትሽ አደጋ ላይ ስለሆነ ነው የመጣሽው አይደለ? ጠብቄ ወደ ህግ እነሱ የሚሄዱበትን መስመር እያስተካከልኩ ነበረ። ጎበዝ። አዎ እኮ ገብቶኛል። ስለዚህ አሁን ምናልባት አሁን አደጋ ላይ ነኝ ሳላደርስ ቢገሉኝስ እኔ ሐቅ ይዤ እንዳልሞት ብለሽ ነው አይደለ? ሐቅ ይዘሽ እንዳትሞቺ ብለሽ ነው። እውነት ነው እኮ ገብቶኛል። ሌላ ነገር ምንም አይደለም። አይ አንደርስታንድ። ለኔም ሌላ ሰው ራሱ ልከውልኛል። ለሆነ ሰው ተልኮላቸው ልከውልኛል ሌላ መረጃ። ምን ያህል ጊዜ ነው አንቺ ከነሱ ጋር የሰራሽው? በርግጥ ስራ ብለው ካሰሩኝ 20 ምናምን ቀን ይሆናል። አዎ ስራ ብለው ካሰሩኝ 20 ምናምን ቀን ይሆናል። አንድ ላይ 1 ወር ከምናምን ስለሆነ ብዛ ሄጄ ቆየሁት። 20 ምናምን ቀን ነው ስራ ያሰሩኝ። ቅድም ሰብለ ማለት ነው ደጋግመሽ ሰብለ ወንጌል ነው የቲክቶክ ስምሽ ደጋግመሽ ጻፍሽ። ሀቡ እውነት ላይሆን ይችላል። እሺ እውነት አይደለም ብዬ ባባራትና እውነት ሆኖች ልጅ ተገላ በዜና ብንሰማስ አትጸጸችም? አንድን ሰው ለማዳመጥ እውነትም ሆነ ውሸት ታዳምጫለሽ። ከዛም በኋላ የሰዎቹን ፎቶ ለመለጠፍ ደግሞ መጀመሪያ እርግጠኛ ትሆኛለሽ። የሰዎቹ ፎቶ አልተለጠፈም፣ ማንነታቸው አልተገለጸም። እቺ ልጅ ውሸት ነው ብለን ብንገፋት ማን ነው የሚሰማት? እኔ ካልሰማኋት ማን ነው የሚሰማት? እንኳን ለሚሰማው ሰው ለኔ ራሱ እኮ ህልም ነው የሚመስለኝ። ምክንያቱም እኔ እንደዚህ አይነት ታሪክ ምናልባት የገንዘብ ትራንዛክሽኑን እያደረሰኞችን እያየው ነው እና በተለያየ በሶስት ሰው ስም የገባ አካውንት ነው የላክሽልኝ። እኔ የላኩበት እኔ ጋር የነበሩ ደረሰኞች በስንት ሰው ነው ስም ሳጠቅሺ? አንቺ በስንት ሰው ነው ያስገባሽው? ከኔ አካውንት ራሱ 3 ሰው 4 ሰው አይ ቲንክ 4 ሰው ስም አለ። በካሽ የተቀበሉኝ አለ። እኔ ያለውበት ቦታ መጥተው በካሽ የተቀበሉኝ ገንዘብ አለ። ትራንዛክሽን ደግሞ ለማስረጃ ያክል እቺ ብትቀመጥና ሌላው ደግሞ የሌላ ሰው ስም ሆኖ ተመሳሳይ የተላከበት ሌላ የተጭበረበረች ልጅ ነች። የሷ መረጃ እኔ ከነሱ እጅ ነው ያንን ይዤ ሄድኩት። የሷ ለነዛ የላከችበት አንደኛው ስሟን ባልጠራ የተላከ የሆነች ልጅ አለ እና ተመሳሳይ ነው የላኩበት ሰው ጋር የላከች ልጅ አለች። እሷ የሁለት ልጆች እናት ገንዘቡን ለማግኘት ሚዲያ ላይ ወጣ ልጆቿን ለማሳደግ የለመነች አንዲት ምስኪን ሴት፣ እንዲሁ ደግሞ እሷ አሜሪካዊ ሆኖ አንቺ እርዳታን ከህዝብ ለምነሽ አግኝተሻል፣ እኔ ደግሞ አሜሪካዊ ስለሆንኩ ላግባሽና ከነ ልጆችሽ ወስጄ አሜሪካን ሀገር ላኖርሽ በማለት ከሷም ገንዘብ ወስዷል ማለት ነው። የለመነችውን ህዝብ ልክ እንደዚህ ወጣ ህዝብ ፊት ገንዘብ የለመነችውን እሱም አሜሪካዊ መሆኑን አውቆ በውስጥ ስልኳን ቅድም አቡ ስትይ ነበር ስልክሽ ለማንም አትስጪ ያልሽኝ ነበርና ከዛ ነው ስልኳ የወሰደ የዛች ሴት እንደ እርዳታ ሰጪ ሆኖ እሷ ቀረባት። ከነ ልጆችሽ አሜሪካን ሀገር ወስድሻለሁ አገባሻለሁ በማለት ገንዘቧን በላት ማለት ነው። በውስጥ መስመር እሷ ጋር በጣም እናወራለን ያለውን ሁሉ ነገር እኔ ልጁ እንዳልሆንኩ
በቪዲዮ ደውዬ ቢያንስ ለ4 ሰዓት ያክል ሁሉ ነገር ነገርኳት። እኔ ልጇ አይደለሁም፣ እኔ ተጭበረበርኩ ነኝ። በግዴታ ነበር አንቺን እንደ ልጅ ሆኜ ሳወራሽ የነበረው። ይቅርታሽ ብዬ ይቅርታዋ ካገኘው በኋላ ያለው መረጃ ሁሉ ተማምነን ስቲል ናው እስካሁን ድረስ እንደሚልካት እያወሩ ነበረ። እንደምትሄድ ከነ ልጆቿ ወደ አዲስ አበባ እንድትመጣ፣ አዲስ አበባ መታ ደግሞ ከነ ልጆቿ ምናልባት ገንዘቧን ስለበላ ከዛ በኋላ የሚወስድባት እርምጃ ምን እንደሆነ እግዚአብሔር ነው የሚያውቀው። አይልካትም። አሜሪካዊ አይደለም፣ የታወቀ ነው። ያሰራላት መረጃ እውነት አይደለም፣ ውሸት ነው። ከዛ አዲስ አበባ ቤተሰብሽን ቻው ብለሽ ሻንጣና ልጆችሽ ይዘሽ ትመጫለሽ ተብላ ቀን እየጠበቀች ያለች ነች። ግን ውሸት እንደሆነ ደግሞ እኔ አስረድቼ ስለነገርኳት እሺ አባቴ እያለች ድሮ በምታወራው ያው በጣም ፍቅረኛም ስለሆኑ ያንን ነገር ያወራች እየቀጠለች ነበረ። ግን ለኔ ደግሞ ተመሳሳይ ቴክስት በዚህ ወጣሽ በዚህ ገባሽ የሚል ሲደርሰኝ ጊዜ አይ በቃ የሷ ፕራይቬሲ የተጠበቀ ይሁን፣ ድጋሜ ምናልባት ሚዲያ ላይ መውጣት ምናምን ነገር ፎቶዋ ልኬልሻለሁ፣ ፎቶዋ አይ ቲንክ ታያለሽ፣ ምናልባትም ሌላ መረጃም ልክልሻለሁ በውስጥ ማየት ትችያለሽ። ልጅቷ ምን ያክል ገንዘብ ከሰዎች ሚዲያ ላይ ወጣ እንደተቀበለች እንዲሁም እርዳታ ለመስጣት ብሎ ደግሞ እሷን ቀርቦ ገንዘቧን እንደበላት የሚያሳይ ሙሉ መረጃ አለ። ውሸት ቢይዝ እውነት እኔ እውነት እናንተ ቢዝ ደርሶኛል እሱ መረጃ አሁን ፈልኩልኛል። የውሸት ነገር እኔ እንኳን ሚዲያ ህዝብ ሁሉ ህዝብ ያየኝ ወጥቼ ልናገር አይደለም የሰው ፊት ቀና ብዬ እንኳን ውሸት መናገር የሚችል ማንነት የለኝም። እንድታምኑኝ ብዬ አይደለም የራሴ ማንነት ስለሆነ ነው። ማዋሸት እንዴት ዋሻለሁ? ወጣት ነኝ ሰርቼ አልበላም እንዴ ነው ዋሽ ሚዲያ ላይ ለዛው የሌሎች ህይወት ቢያሳዝነኝ ራሱ ተመሳስዬ ገንዘቤን እስከሚሰጡኝ ጠብቂያቸው ወይም ከነሱ መሄድ አልችልም። ግን ያ ህሊና የለኝም። ያ ከሚሆን ሞት እመርጣለሁ። እኔ ምኖረው አንዴ ነው እዚህ ዓለም ላይ ሁለቴ አልኖርም። ግን ቢያንስ ከኔ ሰው ይማር፣ የኔ ህይወት ማብቂያ ይሁን። እኔ በእንባ ያሳለፍኳቸው ሌሊቶች ማጣት በጣም መጥፎ ነው እና ሰውን በመጠየቅ በመለመን ያሳለፍኩባቸው ምክንያቱም የድል አግኝቼ ነው እንኳን ብዬ የማቃቸውን ሰዎች ምክንያቱም ዘመድ ያለውና ስጠይቅ ሴትነት የሚጠይቅ ሰው አለ። ብዙ ነገሮችን አይቼበታለሁና በእኔ ባለፍኩት ውስጥ ሌላ ሰዎች ለምን ይለፉ? ለሚሳካ እንኳን ቢሆን እኮ ዋጋ ትከፍያለሽ። ለማይሳካ ነገር ዋጋ መክፈል በጣም ያማል። ዋጋ ከፍለሽ እኮ ውጤቱን የምታይ ደስ ይልሻል። ውጤት ለሌለው ነገር ዋጋ መክፈል ያ ከሚሆን እኔ ካደ ሀቅ ብናገር ሚዲያ ላይ ወጥቼ ምን ይቀነሳል? ምን ክብር አለኝ ሲጀመር ከክርስቶስ ውጪ ምን ማንነት አለኝ? የምመጻደቅበት ራሴ የምደብቅበት ለአንዲት በቃ ክርስቶስ ዓለምን የወደደ እኔን የወደደው መውደድ ጻድቆኛ አይደለም። በጣም አጽያተኛ ሴት ግን አንዴ ኖሬ ነው የማልፈው። ዋሽቼ መቼ መኖር አልፈልግም። አቡ ለዛ ነው ከኔ ሰው ይማር፣ መረጃና ማስረጃ ሳያጣራሱ። አሁንም የምመክርሽ ነገር ካለሽበት ቦታ በፍጹም እንዳትወጪ ነው። እሺ። እና ደግሞ የምትበይው የምትጠጪው ነገር አለሽ? ምንም አይዞሽ፣ ልታግዟት የምትችሉ ካላችሁ አትሊስት ነው ጠፍታን ያለችው ተደብቃን ያለችውና ያው እንዳይረባት። ሀቡ አይ ካን ሄልፕ ክብሪትዬ ቴንክ ዩ ኢፍ ዩ ካን ሄልፕ ሴንድ ሚ ዩር አካውንት ነምበር ውዴ። አካውንት ነምበርሽን ዋትስአፕ ላይ ላኪልኝና ማገዝ ለሚችሉ ሰዎች ልላክ። የሚያለቅስ ስቲከር አትላኩ፣ ይዘጋል። አይዞሽ ያልፋል እኮ። አሁን አንቺ ሊቀልሽ ይገባል እኮ። በቃ ጭንቀትሽን ተነፈሽ። በህግ መጠየቅ ካለብሽ ዝግጁ ነሽ አይደል? መታሰር ካለብሽ ትታሰሪያለሽ። ቅጣትሽን ጨርሰሽ ስትወጪ ኖርማል ላይፍሽን ትቀጥያለሽ። ኖርማል ነው በቃ። ከሌላ ጸጸት እኮ መቼም የማትድኝም ታውቂያለሽ። ከሰው ለምን ምንም የማልፈራበት ምን ክብር አለኝ? ክብሬ ክርስቶስ ነው። ከዚህ ውጪ ምንም የለኝም የምለው ለምን እንደሆነ ታውቂያለሽ?
ከህሊና ጸጸት መቼም አትድኝም። እኔ ህሊና አለኝ። ከሰው ልደበቅ እችላለሁ፣ ከእግዚአብሔር ግን መቼም አልደበቅም። ከህሊና መቼም አልደበቅም። ገባሽ? አይዞሽ። ከዚህ በኋላ ብዙ ማድረግ ይቻላል። ከዚህ በኋላ ኢትዮጵያ ህዝብ ሰምቷል ችግርሽን። ከጎንሽ ነን፣ ሁላችንም እህት ወንድሞችሽ ነን። ብቻሽን አይደለሽም። እስከዛሬ ብቻሽን ይዘሽው ተሰቃይተሻል፣ ታፈነሻል። አሁን ግን ተንፍሰሻል። ከጎንሽ ነን። ምንም የሰው ፐርፌክት የለውም። ፈጣሪ ብቻ ነው ፍጹም። ሰው ሆኖ ማይሳሳት የለም። አንቺ ደግሞ ተገደሽ ነው ያደረግሽው። ለብዙዎች ድምጽ ትሆኛለሽ። ራስሽን መስዋዕት አድርገሽ ሚዲያ ላይ ወጥተሻል። እኛ ደግሞ እንጠብቅሻለን ከፈጣሪ ጋር። ከምንም በላይ ግን ፈጣሪ ይጠብቅሽ። ጅም ራስሽን ጠብቂ። አሜን አሜን። አመሰግናለሁ። ግን ቀጥታ ፖሊስ ጣቢያ ለመሄድ አልሞከርሽም? ሞክረሽ ታውቂያለሽ? ፖሊስ ጣቢያ ሰዎቹን ባገኘሁበት አጋጣሚ ልጄ ናት ብሎ ከሚያስተዋውቃቸው አካል አንዳንዶቹ ፖሊስ ናቸው እና አያምኑኝም ብለሽ ፈራሽ? ምን ማስረጃ አለኝ? ተራ ወሬኛ ነው እንጂ የምባለው ገንዘብ ቢሰጡ እዛ ጋር እኔን አሳልፎ ሊሰጥ የሚችል ምንም ማይካዳቅ ነው። ህግን አተሳደብሽ ተናገርሽ፣ ምናልባት በንግግሬ ልክ ላልሆን እችላለሁ መርጬ ባለመናገሬ። ነገር ግን የሚታወቅ ነው። ህዝብ ያውቃል፣ ህዝብ ይዳኛል። ትክክለኛ መረጃ ማስረጃ ይዘሽ ወደዚህ እስካልቀረብሽ ድረስ ተራ ወሬ ነው የሚሆነው። ተራ እንቆቅልሽ ፊልም አይነት ነገር ነው የሚመስለው እንጂ እኮ የሆነ ተሰራ በቃ ፊልም ነው። ለኔ ራሱ ደግሜ አንዳንዴ ብድግ ብዬ እንደዚህ ምናምን ነገር እግዚአብሔር ወይ አእምሮዬን ጠብቅ ነው የምለው። ምክንያቱም ፊልም እንጂ እውነት አይመስልም። ተጨባጭ ነገር ይዤ ይሄ እንደዚህ ነው ብል የሚያምነኝ ሰው ይኖራል። ያ ሰውስ ደግሞ ምን ያክል ነው እኔን የሚቀበለኝ? ምን ያክል በገንዘብ አይሸነፍም? የሚታወቅ ነገር ነው። ጉዳይ ማስፈጸም አንዳንድ ነገሮች ውስጥ እንደዛ ስራ ወንጀል ሊሆን ይችላል። አለማወቅ ጥያቄነት አይደለም አይደለ? ነገር ግን ያየሁትን ሀቅ እናገራለሁ። እኔ ምንም ነገር ይሁን ገንዘብ ንጉስ የሆነበት ስፍራ ላይ በሀቅ የሚፈርዱ ሰዎች ሊኖሩ ይችላሉ። ለእውነት የቆሙ ሰዎች፣ ትክክለኛ ሰው ሊኖር ይችላል። ግን ከግማሽ በላይ በማይተናነሰው ገንዘብ የሚያሸንፈው ሰው ነው ያለው። እዚህ ጋር እኔ ባወራ ማን ነው የሚሰማኝ? ለአንድ ሰው ሄጄ አውርቼ አይደለም ይሄ ሁሉ ሰው እንኳን እየሰማ የምታይ ነው። ውሸት ቢሆንስ የሚል ነገር ተደጋጋሚ እያየሽ አይደለ? አንዲት ቆንጆዬ ልጅ ሄዳ ብትጠይቀው ምንድነው የሚለው? እሺ ይሄን ሰውዬ ምን እንዳደረግልሽ ትፈልጊያለሽ? አብረሽኝ ታድሪያለሽ? ቀጥታ ነው እንደዚህ የሚያወሩሽ። አንቺን ለመርዳት ሴትነትሽን ነው የሚፈልጉት። እና ሰብአዊነት ተሰምቶት እንኳን የሚሰማሽ እንኳን ሰው የለም፣ እንኳን የሚረዳሽ። ትክክል። እንኳን ይሄንን ነገር ፍታልኝ ብለሽ ነግረሽ አይደለም አንድ ትንሽዬ ሪስት ቆራጭ እንኳን ለመቀጠር ልቀጠር ብለሽ አንድን ማናጀር ሄደሽ ብታወሪው ከኔ ጋር አትቢ የሚልሽ ነው። ትክክል። ይሄ የመሰለ ውበት ይዘሽ ውበትሽ ወደ ገንዘብ አትቀይሪውም እንዴ ብሎ የሚያወራ የተማረ ወይም ትልቅ ላይ ያለ የምትይ ሰው በሚናገርበት ሀገር ላይ እኔ የትኛው ሀቄ ተናግሬ ነው የምሰማው? ካሪያ ማነው ሰምቶ የሚዳኘኝ? ካሪያ በጣም ያሳዝናል። በእውነት በጣም ነው የሚያሳዝነው። ልጅቷ ማን ነበር ይመጣል ያልሽው ተጠቂ? እነሱን ሀቅ እናገራለሁ ብቻ የምመጣበትን አመቻችና ጥሪኝ የሚለኝ ሰው የነሱ ቀኝ እጅ ሆኖ ሲሰራ የነበረ ሰው አለ። ኦኬ። ስለዚህ ቅጠሪውና መቼ ይመጣል? ቀጥታን ያለውበት ጋር ነገና ብለው ትራንስፖርት ልኬ ነገና ብለው ይመጣል። አንቺ ከማንም ሰው ጋር መገናኘት የለብሽም በዚህ ሰዓት። ከማንም ሰው ጋር ከቀልቦች ውጪ ማንም ሰው ደውሎ ላግኝሽ ቢልሽ ከማንም ጋር እንዳትገናኚ። ከቻልሽ ስልክሽን ዘግተሽ አዲስ ሲም ካርድ ማግኘት ምቺ ከሆነ ደግሞ እንትን የሌለው ሎኬሽን የሌለው ስልክ ተጠቀሚ። ሎኬሽኑ ዝጊ ወይ በካሜራ የሌለው ስልክ እቺ ትንሿን ስልክ አለች አይደለ? እንደሱ አይነት ስልክ ብቻ ሃሎ የሚባልበት ብቻ ተጠቀሚ ለሴፍቲሽ። እሺ እንዴ ማንንም እንዳሻለኝ ማንንም አይታወቅም። ሰው በገንዘብ ሊገዛ ይችላል።
ማንም ሰው አሳልፎ ኦሬዲ አሁን ሚዲያ ላይ ወጥተሽ ፊትሽ ታይቶ መናገርሽን ስላወቁ ማንንም ሰው አምነሽ ከማንም ሰው ጋር እንዳትገናኝ። ኦኬ ማስረጃዎች ይጣራሉ። ሁሉን ነገር ለቅልቦች ፎርዋርድ አድርጌያለሁ። ቼክ እያደረገ ነው። ከዛ ጉዳይሽ በህግ ይታያል። እስከዛ ድረስ ግን አንቺ መደበቅ ነው ያለብሽ። እኛ ከጎንሽ ነን። አይዞሽ፣ ድምጽሽን ሰምተናል፣ እናስተጋባለን፣ ዝም አንልም። እሺ ከዚህ በኋላ እሺ ብቻሽን አይደለሽም። አለመታመን ያማል። ሰው ሳያምንሽ ሲቀር ፊልም ነው ወይ እውነት ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ወይ ምናምን ሲሉ ሰዎች ምንም ነገር ሊፈጠር ይችላል። ገባሽ? አይተሻል ኮሜንት ላይ አረ ይሄ ፊልም ነው፣ አረ ሀቢባ ዝም በያት አትስሚያት፣ ጀስት ዌስቲንግ ታይም ምናምን እያሉ ነበር። እኔ ምንም ነገርን አይደለም ማለት አልችልም። ሜቢ አሁን ሰማያዊ ዛፍ የለም ብዬ መከራከር አልችልም። ሰማያዊ ዛፍ ይኖር አይኖር ዓለምን ሙሉ ዞሬ ስላላየው ገባሽ? ስለዚህ ምንም ነገር ሊሆን ይችላል፣ አይታወቅም። ሰውን አይደለም ብሎ ተስፋ ማስቆረጥ ውሸትክን ነው ምናምን ብሎ ማግለል ያ ሰው ራሱን እንዲያጠፋ ባለመታመኑ እኔ እንጃ በጣም ይጎዳል። አለመታመን ሰዎች ስትነግሪያቸው አለማመናቸው ያማል። እግዚአብሔር ከኔ ጋር ባይሆን ኖሮ ብዙ መሞት የተመኘባቸው ቀናቶች ነበሩ። ግን እግዚአብሔር እቺን ቀን ስላየ ነው ያኖረኝ። አብዬ ቤዛ ይሰማል? አዎ ይሰማል። አንዳንድ ስደዋወል ነበርና የሚቀሩ የተጠየቁ ነገር ስልክሽን ስላለኝ በውስጥ በጠይቅሽ ይሻላል እዚህ ሚዲያ ላይ ከምጠይቅሽ ልደውልልሽና አውዬም እነግርሻለሁ በውስጥ። እሺ መልካም። አሁን ለገባችሁ ሰዎች ልገርብላችሁ ጉዳዩ ድምጽ ሁሉም ሰው ድምጽ